እግዚአብሔር ይመስገን። እንግዲህ ሳነብ እንደሰማችሁኝ ክፍሉ ከዚህ ቀደም ያየነው በተለይም ደግሞ አሁን በቀደም ማርቆስ ላይ ያየነው ክፍል ምሳሌዎቹ ራሳቸው ሉቃስ ላይ ተመልሰው ከኔው ጋር አብረን ያየናቸው ምሳሌዎች ተመልሰው ብዙዎቹ ምሳሌዎች መጥተዋል። ግን ከዛ ውስጥ ደግሞ እግዚአብሔር የሚያስተምረንን ነገር እናያለን። በተለይም ደግሞ ያላየናቸው ምሳሌዎች ስናገኝ እነሱ ላይ ትንሽ ትኩረት ሰጥተን እንመለከታለን ማለት ነው። ከምዕራፍ 17 ስንጀምር እንግዲህ ደቀ መዛሙርት እንዴት መኖር አለባቸው የሚለውን ጥያቄ ነው ምዕራፍ 17 የሚመልስልን። ትላንትና ደቀ መዝሙርነት የሚጠይቀውን ዋጋ ስናይ ነበር አይደለ? እውነተኛ ደቀ መዝሙር ዋጋውን ተምኖ መውጣት አለበት ብለን ዋጋው ምን ይመስላል የሚለውን ነገር እያየን ነበረ ትላንትና። ደቀ መዝሙርነት ጌታ የሆነ አባብሎን አታሎን አጓግቶን አቁለጭልጮን ሳይሆን የሚጠራን ልካችንን ነግሮን ዋጋችንን ተምነን እንድንወጣ አስጠንቅቆ ነው ጌታ የሚጠራው ብለን ትላንትና ያንን አይተናል። ፕራክቲካሊ ደግሞ ደቀ መዝሙር እንዴት መኖር አለበት የሚለውን ዛሬ በምዕራፍ 17 እሱን በማየት እንጀምራለን። ከቁጥር 1 እስከ 6 ስለ መሰናክልና ስለ ይቅርታ እንዲሁም ስለ እምነት ነው የሚነግራቸው። ቁጥር 1 ላይ ኢየሱስ ደቀ መዛሙርቱን እንዲህ አላቸው ይላል፣ ሰዎችን የሚያሰናክል መምጣቱ አይቀርም፣ ነገር ግን ለመሰናክሉ መምጣት ምክንያት ለሚሆን ለዛ ሰው ወዮለት ይላል። አሁን ይህ እንግዲህ በጣም ወሳኝ ክፍል ነው። የሚገርማችሁ ነገር የእግዚአብሔርን ሉዓላዊነትና የሰውን ፍቃድ በጣም ባላንስ ባደረገ መልኩ ሚዛኑን በጠበቀ መልኩ የሚያሳይ እግዚአብሔር ቃል ክፍል ነው። መሰናክል መምጣቱ አይቀርም፣ ይመጣል። አሁን ለምሳሌ ይሄንን ከምን ጋር እናያይዘዋለን ካልን ጌታ በ30 ብር አብሮት እንጀራ ከቆረሰ ከባልንጀሮቹ መካከል በ30 ብር በአንዱ መሸጡ አይቀርም። ግን ደግሞ ያ ለዛ መምጣት ምክንያት ለሚሆን ለዛ ሰው ደግሞ ወዮለት ይላል። ይሄ ማለት ምን ማለት ነው? ኢየሱስ ክርስቶስ ከዘመናት በፊት በነቢያቱ አንደበት ከባልንጀሮቹ አብረውት ገበታ ከሚቆርሱ እንጀራ አብረውት ከሚቆርሱ አብረውት በእግዚአብሔር ቤት ከሚወጡ መካከል አንዱ በ30 ብር ይሸጠዋል ተብሎ ትንቢት ተነግሯል። ትንቢት መፈጸሙ አይቀርም፣ ግን ፈቃድ ይፈልጋል። አያችሁ፣ ትንቢቱ የሚመቸው ሰው ይፈልጋል። በእኔ አይፈጸምም ማለት እንችላለን ማለት ነው። ክፉ ትንቢት በእኔ አይፈጸምም፣ እኔ የክፉ ትንቢት መፈጸሚያ አልሆንም ማለት ይቻላል። መሰናክል መምጣቱ አይቀርም። ጌታ በ30 ብር መሸጡ አይቀርም። በ20 ብርም አይደለም፣ በ40 ብርም አይደለም፣ በ30 ብር መሸጡ አይቀርም። በጠላቱ እጅ አይደለም፣ በወዳጁ እጅ ተላልፎ ተሰጥቶ መሸጡ አይቀርም። ምክንያቱም የነቢያት ትንቢታቸው ነው። እሱ የተነገረው ነገር እግዚአብሔር የተናገረው ነገር በሉዓላዊ ስልጣኑ የተናገረው ነገር ይሆናል መሆኑ አይቀርም። ግን ደግሞ ክፉ ትንቢት በእኔ አይፈጸምም ማለት እንችላለን። ክፉ ትንቢት እንዲፈጸም በእኛ ራሳችንን አመቻችተን ማቅረብ የለብንም። ይሁዳ የተመቻቸ ሰው ነበረ። ለዚህ እግዚአብሔር ነገሩ በይሁዳ እንዲፈጸም አስቀድሞ ስለወሰነበት ስለመደበበት ሳይሆን ይሁዳ ለዚህ የተመቸ ማንነት ስለነበረው ነው ይሄ ትንቢት በይሁዳ በኩል የተፈጸመው። ዮሐንስ ስለ ይሁዳ ሲናገር ገንዘብ ይወድ ነበረ፣ ደግሞ ከሚሰበሰበው ከመባው ከከረጢቱ ይሰርቅ ነበረ፣ ሌባ ነበረ ብሎ ጽፎልናል። አያችሁ፣ ገንዘብ ይወድ ነበረ፣ ገንዘብ ይሰርቅ ነበረ። ለዚህ የተመቻቸ ማንነት ስለነበረው የዚህ ክፉ ትንቢት መፈጸሚያ ሆነ ማለት ነው። ለዚህ ነው መሰናክል መምጣቱ አይቀርም። አሁን በዘመን ፍጻሜ በእግዚአብሔር ቃል የተነገሩ ክፋቶች መምጣታቸው የማይቀር ነገር ነው ወዳጆቼ። ሐሰተኛ ነቢያት መምጣታቸው አይቀርም። ሐሰተኛ አስተማሪዎች፣ ሐሰተኛ ሐዋርያት፣ ሐሰተኛ አገልጋዮች መምጣታቸው አይቀርም። ያ ሰው እኔ አይደለሁም ማለት ግን እንችላለን። በቃ ጌታ ተናግሯልና ምንም ማድረግ አልችልም፣ እኔ ማንኝ እግዚአብሔር የተናገረውን ነገር አስቀር ዘንድ አንልም። ክፉ ትንቢት በእኔ አይፈጸምም። ሐሰተኛ አስተማሪ ይመጣል ተብሏል። አዎ፣ እኔ ግን ከነሱ አንዷ አይደለሁኝም። ራሳችንን ለዛ ነገር አለማመቻቸት፣ ራሳችንን ከዛ ነገር መጠበቅ እንችላለን። የእግዚአብሔር ሉዓላዊነት እንዳለ ሆኖ የሰው ፈቃድ ግን ማተር ያደርጋል። እግዚአብሔር ይመስገን። ስለዚህ እኔ ከነሱ አንዷ አይደለሁኝም ማለት ልክ እንደምንችል ሁሉ የክፉ ትንቢት መፈጸሚያ እኔ አልሆንም ማለት እንችላለን። በዘመን መጨረሻ ሰዎች በጣም እየከፉ እንደሚሄዱ፣ በጣም ገንዘብ ወዳዶች፣ በጣም ራስ ወዳዶች እንደሚሆኑ፣ ሐሰተኛ ትምህርት አሳዳጆች እንደሚሆኑ፣ የራሳቸውን አስተማሪዎች እንደሚያዘጋጁ፣ የሚጠሉ አባትና እናታቸውን
የማያከብሩ እግዚአብሔርን የማይወዱ እንደሚሆኑ ተጽፏል። ከነሱ ግን አንዷ እኔ አይደለሁኝም ማለት እንችላለን። በቃ ራሳችንን ለዛ ነገር አለማመቻቸት እንችላለን። የዛ ትንቢት ፍጻሜ እኔ አይደለሁኝም ማለት እንችላለን። ለዛ ነው ጌታ መሰናክል ይመጣ ዘንድ ግድ ነው አለና ወዮለት። ለምን ከተባለ ፍቃዱን አለመስጠት ይችላል። ገንዘብን ይወድ ስለነበረ በነገራችን ላይ ጌታን የመሸጥ ሐሳብ የመጣለት ማለት ነው። ከመጀመሪያውንም በውስጡ ኢንተርቴን ሲያደርገው ነበር ያንን ሐሳብ። ልክ ግን ያቺ ሴት ያንን ሽቶ አምጥታ ጌታ እግር ላይ ስትሰብር 300 ዲናር የሚያወጣ ሽቶ አምጥታ ጌታ እግር ላይ ስትሰብር ይሄ ሽቶ ተሽጦ ለድሆች ሊሰጥ አይገባም ነበር ሲል ጌታ ድሆች ሁልጊዜ ከእናንተ ጋር ናቸው፣ እሷ ግን ከመሞቴ በፊት ለመቃብሬ አደረገችው። ይሄንን ደግሞ ይሄ ወንጌል በሚነገርበት ቦታ ሁሉ ስሟ ሁልጊዜ ሲነገር ይኖራል፣ ስሟ ሲነሳ ይኖራል ብሎ ሲናገር ሐሳብ መጣለት በዛ ሰዓት። ያቺ ጋለሞታ ሴት ያቺ ኃጢአተኛ ሴት 300 ዲናር የሚያወጣ ሽቶ አምጥታ ተሰብራለች። ያ 300 ዲናር የሚሰበርለትን ጌታ ያቺ ሴት ያመለከችውን ያቺ ሴት የሰገደችለትን በፀጉሯ እግሩን ያበሰችውን በእንባዋ ያጠበችውን በሽቱ ያራሰችውን ያንን ጌታ በ30 ብር መሸጥ መጣለት። እናንተ በጣም እኮ ነው የሚገርመው። ከዛ ወጥቶ ከካህናት አለቆች ጋር ተነጋገረና 30 ብር መዘኑለት ይላል። ሐሳብ ገባበት። ሐሳቡን ስላልተቃወመው ደግሞ ማቴዎስ ምናልባት ዮሐንስ ወንጌል ምዕራፍ 13 ላይ እናገኘዋለን ክፍሉን። ልክ ያንን የመጨረሻውን ራት በሚበሉበት ሰዓት ማለት ነው። ሐሳብ ገባበት ይላል። ዲያብሎስም በአስቆሮቱ በይሁዳ ላይ ሐሳብ አገባበት ይላል። ሐሳብ ወዳጆቼ ወደ እያንዳንዳችን ይመጣል፣ ወደ እያንዳንዳችን ይወረወራል። ሐሳብን መከልከል አንችልም፣ ሐሳብን ማስቆም አንችልም። አይምሯችን በተለይ ደግሞ የሚያስበው ነገር እኛ አስቀድመን ካልሰጠነው ኦኮፓይድ ካላደረግነው አታስብ ልንለው አንችልም። አይምሮ ማሰብ ማቆም አይችልም። እኛ የሚያስበው ነገር አስቀድመን ካልሰጠነው፣ የእግዚአብሔርን ቃል ካልሰጠነው፣ የእግዚአብሔር ቃል አስቡ የሚለውን በቀረውስ መልካም የሆነውን መልካም ዜና ያለበትን ክፋት የሌለበትን አስቡ የተባልነውን ፊልጵስዩስ ላይ ያለውን እሱን ካልሰጠነው አስቀድመን ሌላ ነገር ፒክ አድርጎ ማሰቡ አይቀርም። ዓለም የሰጠችውን ያስባል፣ ሰዎች የሰጡትን ያስባል፣ ስሜታችን ስጋችን የሰጡትን ነገር ያስባል፣ ጊዜው የሰጠውን ነገር ያስባል። ስለዚህ ሐሳብን አትምጣ ማለት አይቻልም። መጀመሪያ አይምሯችንን ቢዚ ማድረግ ነው ያለብን። ያም ሳይሆን ቀርቶ ደግሞ አላስፈላጊ ሐሳብ ወደ አይምሯችን ሲወረወር ሐሳብ ሳለ ጽንስ ሳለ ሳይወለድ ማቋረጥ እንችላለን፣ አቦርት ማድረግ ማስጨንገፍ እንችላለን። ይሁዳ ግን ኢንተርቴን ያደርገው ነበር ሐሳቡን። 30 ብሩን አግኝቶ የሚያደርጋቸውን ነገሮች የሚሰራቸውን ስራዎች ምን ሊገዛበት እንደሚችል ኢንተርቴን ያደርግ ነበር እንጂ ሐሳቡን አልተቃወመውም ነበር። ልክ እኮ የሆነ ክፉ ሐሳብ ሲመጣባቸው በጌታ በኢየሱስ ስም እንዴት አሰብኩት ይሄንን ሐሳብ ትላላችሁ አይደለ? ይሁዳ ግን እንደዛ አላደረገም ነበር። ያስበው ነበር፣ ያሰላስለው ነበር፣ ጭራሽ ኮንተምፕሌት ያደርገው ነበር። ከዛ በኋላ ልክ ከእናንተ ከመካከላችሁ አብሮኝ ከተቀመጠው አንዱ አሳልፎ ይሰጠኛል ሲል ጌታ ማን ነው ብሎ ዮሐንስ ጠጋ ብሎ ሲጠይቀው እጁን ከኔ ጋር በወጭት የሚያጠልቀው ነው አለ። ከዛ ልክ ቆርሶ እንጀራ ሲሰጣቸው እጁን በወጭት አብሮት አጠለቀና ይሁዳ በዛን ሰዓት ደግሞ ሰይጣን ገባበት ይላል። መጀመሪያ ሐሳብ ገባበት ይላል። ሐሳቡን ስላስተናገደው፣ ሐሳቡን ስላልተቃወመው፣ ስላላፈረሰው፣ ኢንተርቴን ስላደረገው ሰይጣን ገባበት ይላል። ስለዚህ ጌታ ምን አለው? ልታደርግ ያለህን ነገር ፈጥነህ አድርጋለሁ። ደቀ መዛሙርቱ አልገባቸውም። ገንዘብ ያዥ ስለነበረ ከፊታቸው በዓል ስላለ ለበዓል የሚሆን ነገር ገዛዛ ያለውን የመሰላቸው። ልታደርግ የሚገባህን ነገር ተነስና ፈጥነህ አድርጋ፣ አትዘገይ፣ በቃ አለው ጌታ። አያችሁ ወዳጆቼ፣ እኔ አይደለሁም ማለት ይችል ነበረ ይሁዳ። ፈቃዱን ሰጥቶ ነው። ለዚህ ነው ተጠያቂ የሚሆነው። ወዮለት የሚለው ጌታ ለዛ ነው፣ ከተጠያቂነት ስለማያመልጥ ማለት ነው። ጌታ ኃጢአት በዓለም እንዳለ ያውቃል። እምቢ ማለት እንደምንችልም ያውቃል። ከዛ ባለፈ ደግሞ ሌሎችን ወደ ኃጢአት መገፋፋት ከባድ ቅጣት የሚያስፈልግ መሆኑን ደግሞ ይነግራቸዋል። ወዳጆቼ የክርስትና ኑሮ በግል ወስነን የምንገባበት ኑሮ ነው እንጂ ከዛ በኋላ በግል ብቻችንን የምንኖረው ኑሮ አይደለም። ያንዳችን ኑሮ የሌላችንን አፌክት ያደርጋል። የእኔ ኑሮ የእናንተን እምነት፣ የእናንተን ህይወት፣ የእናንተን ጽናት አፌክት ያደርጋል። የእናንተ የእያንዳንዳችሁ ኑሮ እኔን አፌክት ያደርገኛል። በዙሪያችሁ ያሉትን ሌሎችን አፌክት ያደርጋቸዋል። በተለይም በእምነት ከእናንተ የደከሙትን ከእናንተ ልጅ የሆኑትን በጣም ነው አፌክት የምናደርጋቸው። ስለዚህ የራሳችን ብቻ አይደለም ኑሯችን፣ የራሳችን ብቻ አይደለም ህይወታችን፣ አብረን ነው የምንኖረው። ልክ እንደ ዱላ ቅብብል ነው። ባለፈው ፓስተር ካሌብ ሲያሳየን እንደነበረው ክርስትና ጥሎ ማለፍ አይደለም። ክርስትና ዱላ ቅብብል ነው።
ተባብረን ሮጠን የምንጨርሰው ሩጫ ነው። ዱላውን ተቀብሎ ልክ እኔ አሁን ዱላውን ይዤ ለረዱ አቀብያት ረዱ ብትዘገይ የሁላችንም ውጤት እኮ ነው የሚበላሸው። የረዱ ብቻ አይደለም የሚበላሸው። በክርስትና ህይወት ውስጥ የምናደርጋቸው እያንዳንዱ ነገሮች የሌላውንም ሰው ውጤት አፌክት ያደርጋሉ። ወይ ውጤታችሁን ያሻሽሉታል እኔ የማደርጋቸው ነገሮች፣ ወይ ደግሞ ወደኋላ ያስቀሯችኋል፣ ውጤታችሁን ያበላሹታል፣ ያዘገያችኋል። ወይ አፈጠናችኋለሁ ወይ ያዘገያችኋለሁ። እኔ የማደርገው ነገር እኔ ላይ ተመድቦ ወይም ተገድቦ አይቀርም። ስለዚህ ሌሎችን እንዳታሰናክሉ ተጠንቀቁ ይላል። ወገኖቼ ክርስትና ግዴታን ከመወጣት ያለፈ ነው። ግዴታን ከመወጣት አልፈን ሌሎች እንዳይሰናከሉ መብታችንን የመጣል ህይወት ነው። ሲያስፈልግ መብታችንን የመጣል ህይወት ነው። እዛ ቁጥር 4 ላይ ስለ ይቅርታ ይጠይቁታል። ወንድሜ ስንት ጊዜ ቢበድለኝ ስንት ጊዜ ይቅር ልበለው ሲሉት በቀን 7 ጊዜ ቢበድልህና 7 ጊዜ ተጸጽቻለሁ እያለ ወደ አንተ ቢመለስ ይቅር በለው አለው። ይሄ ማለት በዳዩን ለማበረታታት በደልን ለማቅለል የተነገረ ክፍል አይደለም። በጣም የሚገርመው ነገር ሁል ጊዜ የምንሰማው የፈለግነውን ፓርት መርጠን ነው። የፈለግነውን ነው። ይሄ የተነገረው በደልን ለማበረታታት ሳይሆን ተጸጽተው ለሚመለሱ እግዚአብሔር ያለውን ልብ እኛም ለሌሎች እንድናንጸባርቅ የተሰጠ ምሳሌ ነው። እግዚአብሔር 7 ጊዜ 7 በቀን ተጸጽተው ሰዎች ቢመለሱ ይቅር የሚልና የሚቀበል ልብ አለው። ስለዚህ እናንተም የአባታችሁ ልጆች ሁኑ፣ አባታችሁን ምሰሉ የሚል መልእክትን ለማስተላለፍ የተነገረ ክፍል ነው እና ደቀ መዛሙርቱ ግን ከበዳቸው ሲያዩት፣ እንግዲያስ ጌታ ሆይ እምነት ጨምርልን አሉት። እንዴት ነው ይሄንን ነገር አንድ የምናደርገው? እምነት ጨምርልን አላቸው። በእምነት ጉዳይ ወዳጆቼ ዋናው ነገር መጠኑ ሳይሆን ማንን ነው ያመንነው፣ መታመኛችን ታማኙ ማን ነው የሚለው ነው ማተር የሚያደርገው። እምነታችን ምን ያህል አለ አይደለም፣ የምናምነው ማንን ነው ሃንግ ያደረግነው፣ እምነታችን የተንጠለጠለው ማን ላይ ነው የሚለው ነው በእምነት ነገር ማተር የሚያደርገው። ለዛ ነው ከአዝርዕት ሁሉ ታናሽ የሆነችውን አንስቶ ጌታ የሰናፍጭ ቅንጣት የምታክል እምነት ነው በቃ ያስፈልጋችኋል። ምክንያቱም የእናንተ እምነት ታላቅነት አይደለም፣ የታማኙ ትልቅነት ነው ነገሩን የሚሰራው። ሃሌሉያ። የአማኙ ጉብዝና አይደለም፣ የአማኙ ጥንካሬ አይደለም፣ የአማኙ ቁርጠኝነትም አይደለም። የታማኙ ታላቅነት፣ የታማኙ ሁሉን ቻይነት፣ የታማኙ ጽኑነት፣ በቃሉ መገኘት፣ የእሱ ታማኝነት ነው ማተር የሚያደርገው። ስለዚህ የሰናፍጭ ቅንጣት ከአዝርዕት ሁሉ ትንሿ እሷ ብትኖራችሁ ይላቸዋል ጌታ ማለት ነው። እዛ ከቁጥር 7 እስከ 10 ድረስ የማይጠቅም ባሪያ ነኝ በሉ የሚለውን የምናውቀውን ታሪክ እናገኘዋለን። የታዛችሁትን ሁሉ ባደረጋችሁ ጊዜ ከቁጥር የማንገባ አገልጋዮች ነን፣ ልናደርገው የሚገባንን ተግባር ፈጽመናል በሉ ይላል። ስለዛ ባሪያ ምሳሌ ነግሯቸው ማለት ነው። ምን እያላቸው ነው ጌታ? በቃ ጥቅም የላችሁም እያለ ነው አይደለም። እንዲህ መልካሙ ስራ ልናደርግ በክርስቶስ ኢየሱስ ዳግመኛ ተወለድን ይላል እኮ የእግዚአብሔር ቃል። የተዘጋጀልን መልካም ስራ አለ እኮ አሄድ ኦፍ ታይም። እኛ ገና ሳንፈጠር አስቀድሞ ከኛ በፊት የተፈጠረ ዓላማ፣ ከኛ በፊት የተፈጠረ የተዘጋጀ መልካም ስራ እኮ አለን። እንደው ዝም ብለን ዋልጌዎች አይደለንም፣ ምንም የማንጠቅም ሰዎች አይደለንም። ለምንድነው የማንጠቅም ነን በሉ ያለው ታዲያ? ለምንድነው የማንጠቅም ነን በሉ የተባል ነው? የእግዚአብሔርን ፈቃድ ስናደርግ ወገኖቼ ማድረግ የቻልነው ከጸጋው የተነሳ ስለሆነ እግዚአብሔርን ባለዳ አናደርገውም። ሰራውልህ አንለው፣ በራሱ ጸጋ ሰርተን ሰራውልህ አንለው፣ ባለዳ አናደርገውም እግዚአብሔርን ያለሱ ምንም ማድረግ ስለማንችል። ሃሌሉያ። ምንም ማድረግ የማንጠቅም ማለት እግዚአብሔር የማይጠቀምብንን ማለት ሳይሆን ያለ ጸጋው ምንም ማድረግ የማንችል ነን። ጌታ ራሱ ተናግሯል አይደለ? ያለ እኔ ምንም ማድረግ አትችሉም ብሏል። በክርስቶስ ጠቃሚዎች ነን፣ ያለሱ ግን የማንጠቅም ነን። የማንጠቅም አንተ ባትሆን ጸጋህ ባይሆን ጸጋ ባይበዛልኝ የማልጠቅም ባሪያ ነኝ እንድንል ነው ይህ ክፍል የሚያስተምረን ማለት ነው እንጂ እንደው በቃ ራሳችንን እንድንጨቁን ምናምን ምንም ዓላማ ቢስ ምናምን እንደሆነን እንድናስብ አይደለም ይህ ክፍል የሚነግረን። እኛ እግዚአብሔር እንደራሴዎች ነን፣ ሰዎችን ከእግዚአብሔር ጋር ታረቁ ብለን የምንለምን
እንዴት ነው የማንጠቀም የምንሆነው? ያለ ጸጋው ነው የማንጠቀም የምንሆነው፣ ያለሱ ነው የማንጠቀም የምንሆነው እንጂ ከእርሱ ጋር ሆነን ጠቃሚዎች ነን። ሩጫችንን ደግሞ ጨርሰን በፊቱ ስንቆም እርሱ ራሱ ያመሰግነናል። ያንን ባሪያ በየቀኑ የሆነ ስራ ሄዶ ሲመጣ ጌታው ቴንኪው ይለዋል። አርሶ ስለመጣ ቴንኪው ይለዋል። እስኪ ቁጭ በል አሁን ደግሞ እኔ ምግብ ላቀራርብልኝ ይለዋል ብሎ ይጠይቃቸዋል። አይለውም። እንደውም አቅርብልኝ፣ ሻማ ማነው ጧፍ ያዝልኝ፣ እኔ ራቴን ልብላ ነው የሚለው አለ። በየቀኑ አያመሰግነውም። አንድ ቀን ግን ስንደርስ ያመሰግነናል። ወዳጆቼ ምንድን ነው ታዲያ መልእክቱ ይሄ ቦታ ካላችሁ ወዳጆቼ፣ ሩጫችንን ጨርሰን በፊቱ ስንቆም እርሱ ራሱ ጌታችን ራሱ ያዘመተን አዝማቻችን እሱ ራሱ አንተ በጎ ታማኝ ባሪያ ወደ ጌታህ ደስታ ግባ፣ አንቺ በጎ ታማኝ ባሪያ ወደ ጌታሽ ደስታ ግቢ እስከሚለን ድረስ እንጠብቅ እንጂ በየፌርማታው ለምስጋና ለአድናቆት አንቁም ወዳጆች። ከፍጥነታችን አንገታ። ሯጮችን አይታችኋቸዋል? በየመንገዱ አሁን ማራቶን ሲሮጡ ሩጫ ማየት በጣም ደስ ይለኛል። የኛ ሯጮች ሲሮጡ በተለይ በጣም ደስ ብሎኛ ያለሁኝ እና መንገድ ላይ ማራቶን ሲሮጡ ካያችኋቸው መንገድ ላይ የሀገራችን ልጆች ፍቅራቸውን ለመግለጥ ለማበረታታት ምናምን በየመንገዱ ተሰልፎ ይጠብቋቸዋል እና በየመንገዱ ቆመው ቴንኪው በጣም አመሰግናለሁኝ እኔም ወዳችኋለሁ ምናምን ይላሉ እንዴ? አይሉም እኮ። ምስጋናው እኮ የሆነ እንትን ነገር ስለሆነ አይደለም፣ ኔጌቲቭ ስለሆነ እኮ አይደለም፣ መልካም ነገር እኮ ነው ምስጋናው። ግን ለምንድን ነው ቆመው ቴንኪው ዩ ዌልካም በቃ በጣም እኔም ወዳችኋለሁ ምናምን ማይሉት? ለምንድን ነው ቆመው ግሎሪ ማይጠጡት እዛ ቦታ ላይ? ከፍጥነታቸው ስለሚገታቸው ነው። የእነሱ ምስጋናቸው ሜዳሊያው መጨረሻ ላይ እያዩ የሚሮጡት ከጎን ያለውን የሀገሬ ልጅ ወድሃለሁኝ፣ ብራቮ ኃይሌ በርታ፣ ቀነኒሳ በርታ የሚለውን ሳይሆን እያዩ የሚሮጡት መጨረሻ ላይ ያለችውን ያቺን ሜዳሊያዋን እሷን እያዩ ነው የሚሮጡት። ወዳጆቼ ስናገለግል ስንሮጥ አንተ በጎ ታማኝ ባሪያ የሚለውን እያየን፣ አንቺ በጎ ታማኝ ባሪያ ወደ ጌታሽ ደስታ ግቢ፣ ወደ ጌታህ ደስታ ግባ የሚለውን እሱን እያየን ነው ልንሮጥ። አዝማቻችንን እያሰብን ልንሮጥ ነው የሚገባው እንጂ በየመንገዱ ያለውን በግራና በቀኝ ተሰልፎ ያለውን እወድሃለሁ ምናምን የሚለውን ወይንም የሚሳደበውን የሃይላንድ ቃሚ ወረውረውን ለእነሱ ሁሉ መልስ ለመስጠት ቴንኪው ለማለት ለምናምን ሪስፖንድ ለማድረግ ከቆምንማ ምኑን ተሸለምን? ምኑን ደረስን ወዳጆቼ? ስለዚህ በየፌርማታው ለምስጋናም ራሳችንን ዲፌንድ ለማድረግም አንቁም። ስንደርስ ራሱ አዝማቻችን ያመሰግነናል። ሃሌሉያ። ከዚህ ቀደም ነግሬያቸዋለሁኝ። ወንድማችን በላይነህ ዴንሰሞ የመጀመሪያ ያንን ሬከርድ የሰበረበትን ሩጫ እኔ በዙሪያ ያሉትን ሰዎች እየሰማኋቸው አልነበረም የሮጥኩት አለኝ። ኢንተርቪው አድርጌው ነበር እኔ መጥተው እና በዙሪያ ያሉትን ሰዎች እየሰማሁኝ አልነበረም ሮጠው አለ። ማንንም እያሰብኩኝ አይደለም ሮጠው አለ። እኔ የቅርብ አለቃዬ አለ ተማምኖብኝ እኔን እጩ አድርጎ እንግዲህ ከመከላከያ ነው አይ ቲንክ የሮጠው እሱ ወይ ከፖሊስ ወይ ከመከላከያ ነው የሮጠው ተወክሎ ሄዶ የሮጠው እና ማዕረግ አሰጥቶኝ ተማምኖብኝ ታኮራኛለህ አታሳፍረኝም ብሎ የላከኝ የቅርብ አለቃዬ አለ። ፊት ለፊቴ እያየው የምሮጠው እሱን ነበር አለ። ድካሜ ሁሉ የማይሰማኝ እሱን እያየው ሮጥ ስለነበረ ነው አለ። እና ልክ ከአውሮፕላን እንደወረድኩኝም ብዙ ሰዎች አበሻ ልብስ የለበሱ አበባ የያዙ ኪነቶች ምናምን ተደርድረዋል እዛ ጋር። እኔ ግን በአይኔ የምፈልገው የነበረው አዝማቼን አለቃይን ነበር አለ። በቃ የእሱን ደስታ የእሱን ፊት ተማምኖብኝ ያዘመተኝን የእሱን ፊት ነበረ በቃ ለማየት የጓጓሁት አለ። ከሩቅ አይቸው ሄጄ እሱ ላይ ነው የተጠመጠምኩት አለ። ወዳጆች የጌታን ፊት የአዝማቻችንን ፊት እያየን መሮጥ ይሆንልን። የምንደክመው እኮ የሰው ፊት እያየን ስለምንሮጥ ነው። የታከተን የሰለቸን ያቃተን አቅም ያነሰን መንገዱ የረዘመብን የዛልነው እኮ የሰዎችን ፊት እያየን ሮጠን ነው። አንዳንዴ ከፍ ሲያደርጉን፣ ሌላ ጊዜ ዝቅ ሲያደርጉን፣ ዛሬ በጣም ጎበዝነሽ ሲሉ፣ አይ ዛሬ ደግሞ አቋማ ወርዷል ሲሉ የሰው ፊት እያየን የምንሮጥ ከሆነ እንዝላለን ወዳጆቼ። የአዝማቻችንን ፊት እያየን የምንሮጥ ከሆነ ግን እንበረታለን። ሃሌሉያ። ሽልማታችንን በሰዎች እጅ ላይ አናየውም። ሰዎች እጅ ላይ ኤክስፔክት አናደርገውም። ያዘመተን እጅ ላይ
እሱ ላይ ነው ኤክስፔክት የምናደርገው። ሩጫዬን ጨርሻለሁ አለ ሐዋርያ ጳውሎስ። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ አክሊል ተዘጋጅቶልኛል ወደፊት አለ። ሃሌሉያ። ለእኔ ብቻ አይደለም አለ ደግሞ፣ ለእኔ ብቻ አይደለም ለሌሎቹም እንደኔ ለሮጡት አክሊልን አዘጋጅቶ የእረኞች አለቃ ይመጣል። ሃሌሉያ። ጌታ ይመስገን። እሱን እያየን መሮጥ ይሁንልን። ከዛ ከቁጥር 11 እስከ 19 10 ለምጻሞች እናገኛቸዋለን። ጌታ 10 ለምጻሞችን ፈውሶ አንዱ ብቻ ተመልሶ ሲያመሰግነው እናያለን። ያም ሰው ሳምራዊ ነበረ ይላል። አያችሁ፣ በጣም የሚያስገርመው ነገር ሳምራዊ ነበረ ብሎ ሉቃስ ስፔሲፊክሊ ስሙን ዘሩን ጠቅሶልናል። ሬሱን መጥቀስ ለምን አስፈለገ? ሉቃስ ሳምራዊ ነበረ ማለት ለምን አስፈለገ? እውነተኛ እምነት፣ አመስጋኝነት ከልብ ነው እንጂ የሚወጡት ከዘር አይደለም የሚወረሱት። አያችሁ፣ ከዘር አይወረሱ፣ ከልብ የሚወጣ ነገር ነው። ሳምራዊ ነው የት? ጌታን ሊያመሰግን ግን ተመልሷል። ክብር ሊሰጥ ግን ተመልሷል። ሌሎቹ ግን ፈውሳቸውን ተቀብለው ሄደዋል። ሲያገኛቸው በርቀት ቆመው ነበረ። አይገርምም? በርቀት ቆመው ነበረ። ኢየሱስ ሆይ ራራለን ያሉት በርቀት ቆመው ነበረ። ለምንድን ነበር በርቀት የቆሙት? እንደምታውቁት በዛ ጊዜ ለምጻም ከሰው ጋር መገናኘት አይችልም፣ ከሰው ጋር መነካካት አይችልም። ከሰፈር ውጭ ነው ቆመው ያገኛቸው። ማንም የሚቀርባቸው የሚጠጋቸውም የሚያስጠጋቸውም የሚነካቸውም የለም። ይሄ ጌታ የማይጠጓቸውን ተጠግቶ የማይነኩትን ነክቶ ከፈወሳቸው በኋላ ግን አሁን ዘመደ ብዙ ናቸው። አሁን ጓደኛ ብዙ አላቸው። አሁን የሚያካብባቸው አለ። ስለዚህ ተመልሰው አልመጡ። አሁን ተፈውሰው ስለነበረ ባለብዙ ሰው ሆነው ስለነበረ ኢየሱስን ረሱት። ሄዱና ራሳችሁን ለካህን አሳዩ ብሎ ነበር የላካቸው። በዛው ግን ረስተውት ቀሩ። ጌታ ምን ማለቱ ነው? ሂዱና ራሳችሁን ለካህን አሳዩ ሲል በዛሬ ቋንቋ ቢሆን ምን ማለቱ ነው? ጌታ ሄዳችሁ መፈወሳችሁን በምርመራ አረጋግጡ፣ የምርመራ ውጤት ይዛችሁ ኑ እንደማለት ነው። ምክንያቱም ታስታውሳላችሁ ዘሌዋውያንን ስናጠና ለምጽ መኖሩንም የሚያረጋግጠው ካህኑ ነው፣ መፈወሱንም የሚያረጋግጠው ካህኑ ነው። በጊዜው የነበረው ላቦራቶሪ ካህን ነው። ልክ በዛሬ ጊዜ ሂድና ተመርምረህ ውጤት ይዘህ መጥተህ መስክር ብለን እንደምንልክ ሂዱ ራሳችሁን ለካህን አሳዩ። ካህኑ መንጻታቸውን ካልመሰከረ ቆዳቸው ቢነጻ ራሱ ህዝቡ አይቀበላቸውም። ላካቸው፣ እንዲመረመሩ ቼክ እንዲያደርጉ ላካቸው ማለት ነው። ከዛ እምነትህ አድኖሃል አለው። ይህንን የተመለሰውን ሰው እምነትህ አድኖሃል አለው። 10 ሰዎች ከለምጽ ተፈወሱ፣ አንድ ሰው ግን ዳነ። መፈወስና መዳን የተለያዩ ነገሮች ናቸው። መዳን ውስጥ መፈወስ አለ። መፈወስ ሁሉ ውስጥ ግን መዳን የለም። መዳን ሁለንተናዊ ነው። ቢ ሴቭድ ነው ያለው። ዩር ፌዝ ሃዝ ሴቭድ ዩ። ዳነ ይሄ ሰው። ከቁጥር 20 እስከ 37 ድረስ የእግዚአብሔርን መንግስት መምጣት ሲጠይቁትና ሲመልስ እናያለን። ፈሪሳውያን የእግዚአብሔር መንግስት መቼ ትመጣለች ብለው ጠየቁት። ኢየሱስ የእግዚአብሔር መንግስትማ በመካከላችሁ ናት አላቸው። ለምን? ንጉሱ ባለበት የእግዚአብሔር መንግስት አለቻ። መንግስቱ አሁን ጀምሯል። በዳግም ምጽአቱ ደግሞ ሙሉ ለሙሉ ይገለጣል እንጂ አሁን የሌለች የሆነ ቀን ዱብ የምትል አይደለችም። የእግዚአብሔር መንግስት ንጉሱ ከመጣበት ጊዜ ጀምሮ መጥታለች፣ መግዛት ጀምራለች። በመካከላችሁ ናት፣ ግን ደግሞ አንድ ቀን በሙላት ትገለጣለች። በመካከላችሁ ናት ይላቸዋል። እዛ ከ22 እስከ 35 ድረስ የሚመጣው ፍርድ በኖህና በሎጥ ዘመን እንደሆነው ፍርድ ድንገተኛና ያልታሰበ ነው የሚሆነው ብሎ ያስተምራቸዋል። ድንገተኛ ነው ይላቸዋል። በኖህና በሎጥ ዘመን ሰዎች የእግዚአብሔርን ጥሪ ችላ ብለው ተመለሱ የሚለውን የእግዚአብሔርን የንስሐ የርኅራሄ የምህረት ድምፅ ችላ ብለው እንደ ተራ ማስፈራሪያ ቆጥረውት ይበሉ፣ ይጠጡ፣ ያገቡ፣ ይገዙ፣ ይሸጡ ነበረ። ችላ ብለውት ነበረ። ልክ እንደዛ ሁሉ በዚህ ዘመንም የወንጌልን ጥሪ የንስሐን ጥሪ ችላ ብለው ሰዎች ይበላሉ፣ ይጠጣሉ፣ ያገባሉ፣ ይገዛሉ፣ ይሸጣሉ። በዚህ ዘመንም ልክ እንደዛ ነው የሚሆነው። ግን ልክ ፍርድ የዛን ጊዜ በድንገት እንደሆነ በዚህም ዘመን ፍርድ በድንገት ነው የሚሆነው ብሎ ጌታ እያመሳከረ ያሳያቸዋል። ከዛ የሎጥን ሚስት አስታውሱ ይላቸዋል። የሎጥ ሚስት አትገርማችሁም? አስታውሷት ይላል።
ወደ ኋላ ዞራ ያየችው። አትይ እየተባለች ወደ ኋላ ዞራ አየች። በነገራችን ላይ አውት ኦፍ ኪዩሪዮሲቲ አይደለም። ታውቃላችሁ፣ የሎጥ ሚስት ወደ ኋላ ዞራ ያየችው ኪዩሪየስ ሆነ አይደለም። ምን ተፈጥሮ ይሆን ብላ እኮ አይደለም። እግዚአብሔር እንደዚህ አይነት አምላክ አይደለም። እንደዛ አይደለም ዞር ብላ ያየችው። ካለመታዘዝ የሆነ ለማየት ከመጓጓት ያለፈ ነገር ነው ዞር ብሎ ማየቷል። የሚሆነውን ለማወቅ በመፈለግ ሳይሆን አካሏ እየወጣ ልቧ ሰዶም ቀርቶ ስለነበረ ነው ዞር ብላ ያየችው። ልክ እርፍን ይዞ ወደኋላው የሚመለከት ለእግዚአብሔር መንግስት ሊሆን የተገባ አይደለም፣ ደቀ መዝሙሬ ሊሆን የተገባ አይደለም እንዳለ ጌታ እርፍን ይዞ ወደኋላ የሚመለከተው ሰውየው እኮ አካሉ ወጥቶ ልቡ ስላልወጣ ነው። ስለዚህ የሎጥ ሚስት አካሏ ወጥቷል ከሎጥ ጋር፣ ልቧ ግን በዛ ቀርቷል። ለዛ ነው እንደዚህ አይነት ቅጣት የደረሰባት። ይሄ ለእኛም ትልቅ ማስጠንቀቂያ ነው ወዳጆቼ። እርፍ ይዞ ወደኋላ የሚመለከት ለእኔ ሊሆን አልተገባውም ስላለ ጌታ ልባችን ጓዙን ነቅሎ መውጣት አለበት። ልባችንን ከዛ ከሚይዘው ከተሳሰረበት ነገር ማላቀቅ አለብን። ምንም አይነት ትስስር ድልድይ መስበር የሚባል ነገር አለ። ከዚህ በፊትም ነግሬያቸዋለሁ። ድልድይ መስበር፣ የወጣችሁበትን ነገር እንዳትመለሱበት ድልድዩን ስበሩት። በቃ የሆነ አንዳንድ ሰው እንትን አለው፣ የአደጋ ጊዜ መውጫ በር አለው፣ ፕላን ቢ አለው። የሆነ ነገር ቢከፋው ባይመቻችለት ቢከብደኝ ምናምን ብሎ የተዋት የሆነች ድልድይ አለች፣ የሆነች መውጫ በር፣ የሆነች ኤግዚት አለችው። በጌታ በኢየሱስ ስም ይሄ ከኔና ከእናንተ ህይወት የተዘጋ ይሁን፣ የተቆረጠ ይሁን። የጀመርነው መንገድ ወደፊት እንጂ ወደኋላ የምናይበት መንገድ አይደለም። ምን እንማር ከዚህ ምዕራፍ? አንደኛ ኑሯችን ሌሎችን የሚያሰናክል አይሁን። ክርስትና ግዴታን ከመወጣት ባለፈ ስለ ሌሎች ብለን መብታችንን የምንጥልበት ህይወት ነው። ሐዋርያው ጳውሎስ እንደዛ ነው ያለው አይደለም? ስጋ መብላት መብቴ ነው አለ። ለጣዖት የታረደውን ብበላ ለንጹሐን ሁሉ ንጹሕ ነው አለ። በገበያ የሚሸጠውን ሁሉ ከምስጋና ጋር ቢቀበሉት ምንም ክፋት የለበትም አለ። እኔ በእምነቴ በረታው ስለሆንኩኝ ምንም አፌክት አያደርገኝም አለ። ግን በእምነቱ ደካማ የሆነ ሰው እኔ ያንን ሳደርግ ሲያይኝ ለጣዖት የታረደውን ነገር ከነ ኮንሰፕቱ ተቀብሎ ለመብላት አይምሮ አይታነጽበትምን? እንደዛ የሚል ሀሳብ አይመጣበትምን? ስለዚህ ክርስቶስ የሞተለትን መንገድ ወንድም በመብል ከማሰናክለው ለዘላለም ስጋ ባልበላስ መብቴ ነው። አይኖ ግን ለዘላለም ባልበላስ ነው ያለው። ሁለተኛ ከዚህ ምዕራፍ የምናየው እግዚአብሔር ይቅር እንዳለን እያሰብን ሌሎችን ይቅር ማለት ነው። እግዚአብሔር ያላደረገውን ነገር አይደለም አድርጉ የሚለን፣ የኔ ልጆች ሆኑ ብሎ የራሱን አቢሊቲ እኮ ነው ያካፈለን። ጸጋ እኮ ኢትስ ጋድስ አቢሊቲ። በነገራችን ላይ የሰው አቅም እኮ አይደለም። ጸጋ ማለት የእግዚአብሔር አቅም ነው። ስለዚህ የራሱን አቅም አካፍሎን ነው 7 ጊዜ ይቅር ብሎ ያለን። ሶስተኛ ከዚህ ምዕራፍ የምናየው ለእግዚአብሔር በረከት ምስጋናና ምላሽ መስጠትን እንማር። እንደዛ እንደ ሳምራዊ 10 አልነበሩም አለ ጌታ፣ 10 አልነበሩም። ይሄ ወገን ብቻ መጣ አለ፣ ይሄ ሳምራዊ ብቻ መጣ አለ። 10 አልነበሩም የተፈወሱት፣ 9 ወዴት አሉ አለ። እግዚአብሔር ወዴት አሉ ከሚባሉት ወገን እንዳንሆን በእውነት ጸጋ ያብዛለን። የጌታን ምስጋና የማንበላ ያድርገን። አራተኛ የክርስቶስን ዳግም ምጽአት በተዘጋጀ ልብ እንጠብቅ እንጂ ወደኋላ አንመልከት። ድልድያችንን እንስበር። ክብር ለእግዚአብሔር ይሁን። ወደ ምዕራፍ 18 እናልፋለን። ምዕራፍ 18 ላይ ስንመጣ ትህትናን፣ እምነትንና እውነተኛ ደቀ መዝሙርነትን ያብራራላቸዋል። የመጀመሪያ ከቁጥር 1 እስከ 8 ድረስ ተግታ የለመነችው መበለትን ምሳሌ ነው የምናገኘው። በቀደም ፓስተር ካሌብ ሲያነሳልን ነበር። የምሳሌውን ዓላማ ነግሯቸው ነው የሚጀምረው ጌታ። ቁጥር 1 ላይ ደቀ መዛሙርቱ ሳይታክቱ ሁልጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህንን ምሳሌ ነገራቸው። እኔ የእግዚአብሔርን ቃል ሳነብኔ እያንዳንዱ ቃል ላይ ቆም እያልኩኝ ያለሁኝና ዌት ሚኒት አልኩኝ። እዚህ ጋር ሳይታክቱ ለካ መታከት አለ፣ ለካ ያታከታል። ወዳጆቼ የሆነ መታከት ሲሰማችሁ በጣም በቃ እናንተ ምንም መንፈሳዊ ሰው እንዳልሆናችሁ፣ ምንም በቃ ከሰው ሁሉ የተለያችሁ
ክፉ ሰዎች፣ ሰነፍ ሰዎች፣ ጌታን የማትወዱ ምናምን እንደሆናችሁ አይሰማችሁ። ጌታ ራሱ የሚያታክት መንፈስ እንዳለ ስለሚያውቅ ሳይታክቱ እንዲጸልዩ መከራቸው። የሚያታክት መንፈስ አለ። በቃ እየተቋቋም ነው፣ እየተቃወም ነው። በእንደዚህ አይነት ትምህርቶች ራሳችንን እያበረታን እንሄዳለን እንጂ መታከት በእናንተ አልተጀመረም። ሐዋርያው ጳውሎስ ስለዚህም ምክንያት አንታክትም ያለው ምን አመጣው? አልበላሽም ምን አመጣው አላሉ ሰውየው። መታከት ባይኖር አንታክትም ምን አመጣው? መታከት ባይኖር ሳይታክቱ እንዲጸልዩ መምከርን ምን አመጣው? አለ መታከት። ኢትስ ኦኬ። ይከባችኋል መጥቶ በዚህ በወደቀ ዓለም ውስጥ እየኖራችሁ እንዳትጸልዩ ብዙ ተጽዕኖዎች ይኖራሉ። ምንም እናንተ የተለየ ክፋት የተለየ ኃጢአት ስላለባችሁ ጌታን ስለማትወዱ ምናምን አይደለም። አለ የሚያታክት መንፈስ። በቃ ግን ሳይታክቱ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህንን ምሳሌ ነገራቸው ይላል። ያችን መበለት በተደጋጋሚ እየሄደች የምታንኳኳውን መበለት ምሳሌ ነገራቸው ይላል። ለዚች መበለት ዳኛው ፍትሃዊ ስለሆነ ሳይሆን የፈረደላት እሷ ሳትሰለች ስለለመነችውን የፈረደላት አላቸው። ከዛ ቁጥር 7 ላይ እግዚአብሔርስ አላቸው ቀንና ሌሊት ወደ እርሱ ለሚጮሁት ምርጦቹ አይፈርድላቸውም? ምን ከመጠን በላይ ችላ ይላቸዋልን? ጌታ ምን እያለ ነው? አመፀኛውን ዳኛና እግዚአብሔርን እያመሳሰለ ነው? አይደለም። ያ አመፀኛ እንኳ ስለ ንዝነዛዋ ከፈረደላት የሰማይ አባትማ እንዴታ እያለ ንጽጽሩን አስፍቶ ልዩነቱን አስፍቶ እያሳያቸው ነው ለደቀ መዛሙርቱ። እዛ ከቁጥር 9 እስከ 14 ድረስ ፈሪሳዊውንና ቀራጩን ሰው እናገኛቸዋለን። እንግዲህ ፈሪሳዊው የቆመው በራሱ ጽድቅ ላይ ነው። ቀራጩ ደግሞ በእግዚአብሔር ምሕረት በመታመን ነው እዛ ቦታ ላይ የቆሙት። ፈሪሳዊው እንደ ሌሎች አመፀኞች ቀራጮች ስላላደረከኝ አመሰግናለሁ፣ እንደዚህ ቀራጭ ስላላደረከኝ ሁሉ እያለ ነበር የሚጸልየው። ባይዘው ጮክ ብለው ነው የሚጸልዩት የነበረው። ጮክ ብለው ሰው እንዲሰማቸው አድርገው በአደባባይ ነበር የሚጸልዩት። እኔ ስለ ጸሎት ማርቆስ ወንጌልን ስናጠና ስለ ፈሪሳውያን ስናጠና በጣም ነው ያስደነቀኝ። በጣም ማለት ስጦታ ሊሰጡ ሲሉ መለከት ያስነፋሉ። ታውቃላችሁ፣ ከፊታቸው ተቀጥሮ መለከት እየነፋ የሚሄድ ሰው አለ። ራባይ ከሌ ስጦታ ሊሰጥ ነው ብሎ መለከት የሚነፋ ሰው አለ። ሲጸልዩ በመንገድ ማዕዘን ኩርባ ላይ ማለት ነው። ከዛም የሚመጣ ከዚህም የሚመጣ ሰው እየጸለዩ እንደሆነ እንዲያያቸው ኩርባ መንገድ ላይ መታጠፊያ ላይ ማዕዘን ላይ ቆሞ ይጸልያሉ የሚለው ጌታ የምር ሊትራሊ እንደዛ ያደርጉ ስለነበረ ነው። ከዛ ከፊታቸው ቀድሞ ራባይ ከሌ እየጸለየ ነው ብሎ የሚነግርላቸውና መንገድ ሰዎችን የሚያስቀይርላቸው ምናምን ሰው ያቆማሉ ማለት ነው። ሲጾሙስ ሰርግ ቤት ይሄዳሉ። በጾም ሰርግ ቤት ይሄዱና ልክ ሰው ምግብ ሲያነሳ እኔ ጾመኛ ስለሆንኩኝ አልበላም ይላሉ ማለት ነው። ጮክ ብለው ጾመኛ ሰው ሰርግ ቤት መሄድ የለበትም። በቃ ጾመኛ መሆናቸው እንዲታወቅላቸው ስለሚፈልጉ ግን በጾማቸው ሰዓት ዘይት አይቀቡም። ስለዚህ ይሄዳሉ ማለት ነው ሰርግ ቤት። ከዛ አልበላም ብለው ጮክ ብለው ይናገራሉ። ለዚህ ነው ጌታ እንደነሱ አታደርጉ አለ። እንደነሱ አታደርጉ። መለከት እያስነፋቸው አትስጡ። ቀኝ የምትሰጠውን ግራ አትይ። አደባባይ ማዕዘን ላይ ቆሞ ነው የሚጸልዩት። እንደዛ አታደርግ። አንተ ቤትህን ዝጋና በስውር ጸልይ። በስውር የሚያባትህ በግልጥ በአደባባይ ይከፍልሃል። ሲከፍልህ በአደባባይ ይከፍልሃል። ስትጾሙ ዘይት ተቀቡ። እንደነሱ እያስለፈፋቸው አዋጅ እያስነገራቸው አትጾሙ የሚላቸው ለዛ ነው። ሊትራሊ እንደዛ ያደርጉ ስለነበረ ማለት ነው። እና ይሄ ፈሪሳዊ ሲጸልይ ፎሪል እንደዚህ ጮክ ብሎ ነው የሚጸልየው ማለት ነው። እንደዚህ ቀራጭ ማለት ካኒው ማጅን እዛ ቀራጭ ቦታ ላይ ሆናችሁ አስቡት። ፊት ለፊታችሁ ቆሞ እንደዚህ ሰውዬ ስላላደረከኝ አመሰግናለሁ እያለ ሲጸልይ ጮክ ብሎ ማለት ነው። ከዛ ጌታ እንደዚህ ያለ እላችኋለሁ ከፈሪሳዊው ይልቅ ይሄኛው በእግዚአብሔር ዘንድ እንደ ጻድቅ ተቆጥሮ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ዝቅ ይላል፣ ራሱን ዝቅ ዝቅ የሚያደርግ ግን ከፍ ይላል። ለምን? ሰው የሚጸድቀው በስራው ሳይሆን በእግዚአብሔር ምሕረት በመታመን ስለሆነ። ያኛው ሰው ለምን ጸድቆ ተመለሰ? የእግዚአብሔርን ምሕረት ስለታመነ። ይሄኛው ለምን ኃጢአተኛ ሆኖ ተመለሰ? በገዛ ጽድቁ
በሰልፍ ራይቸስነስ ስለታመነ። አጸያፊ ነገር ነው። ሰልፍ ራይቸስነስ በእግዚአብሔር ፊት እንደ መርገም ጨርቅ ነው ወዳጆች። ድካም ይሻላል ከሰልፍ ራይቸስነስ። ከዛ ከቁጥር 15 እስከ 17 የህፃናትን እና የእግዚአብሔርን መንግስት ጉዳይ ይናገራል ጌታ ኢየሱስ። ክፍሉ ሲጀምር በጣም ደስ ይለኛል። እንዲዳሰሳቸው ህፃናትን ወደሱ ያመጡ ነበር ይላል። እኔ በጣም ልቤን ይነካኛል ይሄ ክፍል። በጣም እንዲዳሰሳቸው ህፃናትን ወደሱ ያመጡ ነበረ። ብዙ ጊዜ ህፃናት መሰረታዊ ፍላጎታቸው እንዲሟላ ነው እንጂ በኢየሱስ መዳሰስ በኢየሱስ መነካት እንደሚያስፈልጋቸው አናስብም። በቃ የትምህርት ቤታቸው፣ ምግባቸው፣ የተመጣጠነ ነገር መብላታቸው፣ በትክክል እንቅልፋቸውን በሰዓታቸው መተኛታቸው፣ መታጠባቸው ምናምን በቃ ያ ነው ግድ የሚለን። እንዲዳስሳቸው። እኔ የእነዚህ ሰዎች ወላጆች የእነዚህ ህፃናት ወላጆች ምን አይነት የተባረኩ ናቸው። ታመውባቸው እንዲፈውስላቸው አይደለም፣ ተርበውባቸው እንዲያበላላቸው አይደለም። ልብ በሉ ወዳጆች፣ እግዚአብሔርን ለልጆቻችን የምንጠይቀው እንዲያበላልን፣ ጥሩ ትምህርት ቤት እንዲያስተምርልን፣ እንዲያለብስልን፣ ጤንነታቸውን አካላዊ ጤንነታቸውን እንዲጠብቅልን፣ እኛ ትኩረታችን እዛ ላይ ነው። እነዚህ ሰዎች ግን ምን አይነት የተባረኩ ሰዎች ናቸው። በጣም ይገርሙ። እንዲዳስሳቸው፣ ዋው! እንዲዳስሳቸው፣ እንዲነካቸው። ውይ በጌታ በኢየሱስ ስም በቃ ልጆቻችን በራሱ በጌታ ይነኩልን። እንዲዳስሳቸው። ለካ ልጆችን መነካት ያስፈልጋቸዋል። መዳሰስ መብላት፣ መጠጣት፣ መሰረታዊ ፍላጎት መሟላት ብቻ አይደለም የሚያስፈልጋቸው። ለካ መነካት ያስፈልጋቸዋል። እንዲነካቸው፣ እንዲዳስሳቸው አመጧቸው። ያመጡ ነበረ ይላል። ያመጡ ነበረ። ወገኖቼ እኛን የነካን ጌታ ልጆቻችንን እንዲነካቸው ወደ ጌታ ልናቀርባቸው ይገባል። ህፃናት ናቸው ብለን ልንንቅ አይገባም። ህፃናት ልጆች ያሏችሁ ህፃናት ናቸው ብለን ልንንቅ አይገባም። ህፃናት ልጆቻችንን የዚህ ምድር ኑሯቸውን እንዲያቃናላቸው ብቻ ሳይሆን እንዲነካቸው በጌታ ፊት ማቅረብ ይገባል፣ እንዲዳስሳቸው። ምክንያቱም ወገኖቼ የኛ መነካት ለልጆቻችን ዋስትና አይሆንም። መነካት አለባቸው ልጆቻችን፣ መዳሰስ አለባቸው ልጆቻችን። አትከልክሏቸው አለ ጌታ። አንዳንድ ጊዜ አይገባቸውም ወይም ምን ያደርግላቸዋል ብለን ወይም እኛ እንዳንረበሽ ስንከለክላቸው እንታያለን። እኔ የሚገርማችሁ ነገር ህፃናት ቤተክርስቲያን ውስጥም አይረብሹም። ሲሯሯጡ እንዴት በደስታ መሰላችሁ ማያቸው። እየሰበኩ ራሱ ህፃን ልጅ አይረብሸኝም። እኔ በቃ መድረክ ላይ መጥተው ቢሮጡ አልረበሽም። ተዋቸው ነው ታድለው። እንደነሱ ባደኩኝ በእግዚአብሔር ቤት ውስጥ እየተሯሯጥኩኝ እንደነሱ ባደኩኝ ተዋቸው ነው። እኛ የቤተሰብ ጸሎት ሐሙስ የምንጸልየው የቤተሰብ ጸሎት ብዙ ህፃናቶች ነበሩን። የግሩፓችን ህፃናቶች ነበሩና ከ7 ዓመት በታች የሆነ በቃ 7-8 ልጅ ምናምን አለ። ከ7 ዓመት በታች የሆነ ይከን ማጅን ጸሎት ላይ እንግዲህ ከ7 ዓመት በታች የሆነ 7-8 ልጅ ሲኖር ማለት ነው። እና በቃ እየጸለይን እንደዚህ በስራችን ውር ምናምን እያሉ ያልፋሉ እና ይረብሻሉ አይደል ምናምን ነገር ሲሉኝ እኔ ምንም አይረብሹም ተዋቸው ነው። በቃ የሆነ ልጅ ሲያልፍ ዝም ብዬ እጄን ጭንበታለሁ። አሁንም የሆነችው አሽው ብላ ስታልፍ ያዝ አድርጊያት ደግሞ ጸልያለሁ። አንዷ መታ ስትደገፍብኝ ያዟቸው፣ ጫኑባቸው፣ ተደገፏቸው፣ አታባሯቸው ነው የምላቸው። በቃ ይጠጉ፣ በቃ እዛው ጠረኑ አካባቢ ይደጉ። ወዳጆች አትከልክሏቸው አለ ጌታ። አትከልክሏቸው። አትረበሹ በህፃናት። በእውነት ጸሎት ላይ አምልኮ ላይ አትረበሹ በህፃናት። ራሳችሁን አስለምዱት። ህፃናት ወደ ኢየሱስ መጠጋት አለባቸው። አትከልክሏቸው ብሏል። የሚጸለይበት ቦታ ላይ መኖር አለባቸው። ቃል የሚሰበክበት ይኑሩ። አትከልክሏቸው። እኛ እንዳንረበሽ ደቀ መዛሙርቱ ያደረጉትን እኮ ነው ዛሬ የምናደርገው። እኛ እንዳንረበሽ እናባረራቸዋለን። ስንጸልይ እናባረራቸዋለን። ቃል ስንከፋፈል መጽሐፍ ቅዱስ ስናጠና እናባረራቸዋለን። በቃ ስብከት ላይ የሆነ ልጅ ካየን እንረበሻለን። ለምንድን ነው ጌታ መች ተረበሸ? አትከልክሏቸው እኮ ነው ያለው። እንዳይረበሽ እኮ ነው ሊያባረሯቸው የሞከሩት። አታባሯቸው፣ አትከልክሏቸው ነው ያለው ጌታ። ለምን? የእግዚአብሔር መንግስት እንደነዚህ ላሉት ናት አለ። ህፃን ምንድን ነው? ሙሉ ለሙሉ ወላጆቹ ላይ የሚደገፍ ነው።
እግዚአብሔር ሙሉ ለሙሉ በእርሱ ላይ የሚደገፉትን ነው የሚያጸድቀው። ጌታ ይባረክ። ከዛ ከቁጥር 18 እስከ 30 ባለጠጋውን ወጣት እናገኘዋለን። የዘላለምን ሕይወት ለመውረስ ምን ላድርግ አለ። ቸር መምህር ሆይ የዘላለምን ሕይወት ለመውረስ ምን ላድርግ አለ። መጣና ጥያቄው በራሱ ችግር አለበት። በነገራችን ላይ ምን ላድርግ፣ የዘላለምን ሕይወት እንድወርስ ምን ላድርግ? የዘላለም ሕይወት በማድረግ በስራ እንደሚገኝ ያስብ ነበር ይሄ ሰው። ኢየሱስ ደግሞ ልቡን ያውቃል። ይደረጉትን ነገሮች ነገረው። እነዚህን ሁሉ እኮ አድርጌያለሁ ሲል ቀደምም እንዳየነው ይሄንን ምሳሌ ጣዖቱን ነካበት። ያለውን ሁሉ ሽጣ ተከተለኝ አለው። አያችሁ፣ ችግሩ ከሀብቱ አይደለም ብያለሁ። ሀብቱ ልቡን መቆጣጠሩ ላይ ነው ብለናል በቀደምም ስናጠና። ቁጥር 25 ላይ ሀብታም ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይቀላል አለ። ግመል በመርፌ ቀዳዳ ቢሾልክ ይቀላል። እዚህ ጋር ጌታ ሁሉንም ሀብታሞች አይደለም እንደዚህ ያለው፣ ገንዘብ ጌታ የሆነባቸውን ነው። በመርፌ ቀዳዳ ግመል ቢሾልክ ይቀላል እነሱ ወደ እግዚአብሔር መንግስት ከሚገቡ ያለው ማለት ነው። ዘኬዎስን ካስታወሳችሁት፣ አጭሩ ዘኬዎስን ካስታወሳችሁት ከሾላ ዛፍ ላይ ወጣ። ኢየሱስን ሊያየው ውረድ አንተ ቤት ልገባ ይገባኛል አለው። ቤቱ ገባ። ከዛ በኋላ ያለኝን ሁሉ ለድሆች እሰጣለሁኝ አለ። ከዛ ደግሞ ከዚህ በፊት የከሰስኩት ሰው ካለ፣ በሐሰት የከሰስኩት ሰው ካለ ደግሞ 4 እጥፍ እክሳለሁኝ አለ። አያችሁ ወዳጆቼ፣ ሁለቱም ሀብታም ናቸው። ዘኬዎስም ሀብታም ነው፣ ይሄ ሰውም ሀብታም ነው። ለውጡ ግን ዘኬዎስ ኢየሱስን ልቡ ላይ አንግሷል። ይሄ ሰው ግን ገንዘቡ ልቡ ላይ ነግሶበታል። ይሄኛው ፊቱ እየጠቆረ ሄደ፣ ዘኬዎስ ደግሞ ደስ እያለው ያለውን ሰጠ። እንመጣበታለን የዘኬዎስ ምሳሌ ላይ ስንደርስ። ደስ እያለው ያለውን ሰጠ። ስለዚህ ጌታ ምን አለ? እንደነዚህ አይነቶቹ ሀብታሞች ወደ እግዚአብሔር መንግስት ከሚገቡ ግመል በመርፌ ቀዳዳ ቢሾልክ ይቀላል አለ። ከዛ ቁጥር 26 ላይ የሰሙትም እንግዲህ ማን ሊድን ይችላል አሉ። እንደነገርኳችሁ ሀብታም የመዳን እድሉ ከፍ ያለ ነው ብለው ያስቡ ስለነበረ ስለሚመጸውት የቤተ መቅደስን ስራ በገንዘቡ ስለሚደግፍ ሀብታም ከድሃ ይልቅ ወደ እግዚአብሔር መንግስት መግባት እድል አለው ብለው ስለሚያስቡ ይሄ ባለጠጋ ካልገባም እኛ ምን ተስፋ አለን ብለው ደነገጡ ደቀ መዛሙርቱ። እሱ ግን ምን አላቸው? በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አላቸው። ወደ እግዚአብሔር መንግስት መግባት የሚቻለው በስራም አይደለም፣ ምን ላድርግ እንዳለው በድርጊትም አይደለም፣ በሀብትም አይደለም፣ በድህነትም አይደለም፣ በእግዚአብሔር ጸጋ ነው። ለሰው የማይቻል ለእግዚአብሔር ይቻላል አለ። በነገራችን ላይ በሀብት ወደ እግዚአብሔር መንግስት እንደማይገባ ብዙዎቻችን አዌር ነን። ድህነትም ግን ወደ እግዚአብሔር መንግስት መግቢያ መንገድ አይደለም፣ ቁልፍ አይደለም። አንዳንዶች ደግሞ በድህነት ወደ እግዚአብሔር መንግስት መግባት እንደሚቻል ያስባሉ። ወገኖቼ በሀብትም አይደለም፣ በድህነትም አይደለም፣ በመጾምም አይደለም፣ በመብላትም አይደለም፣ መልካም በማድረግም አይደለም፣ ባለማድረግም አይደለም፣ በእግዚአብሔር ጸጋ በተሰራው በክርስቶስ ኢየሱስ የመስቀል ስራ በማመን ነው ወደ እግዚአብሔር መንግስት የሚገባው። ለዚህ ነው ጌታ ለሰው የማይቻል ለእግዚአብሔር ይቻላል ያላቸው። ይሄ ባለጠጋ ካልገባ እኛ ምን ተስፋ አለን ሲሉት፣ አዎ አይቻልም። በባለጠግነት መግባት አይቻልም፣ በስራም መግባት አይቻልም፣ ለእግዚአብሔር ግን ይቻላል። ስለዚህ በእግዚአብሔር ጸጋ ታመኑ እያላቸው ነው ማለት ነው። ከዛ በኋላ ከቁጥር 31 እስከ 34 ኢየሱስ ስለሞቱ በዚህ በሉቃስ ወንጌል ላይ ለ3ኛ ጊዜ ተናገረ። የሚገርመው ግን ቁጥር 34 ላይ ደቀ መዛሙርቱ ግን ከዚህ ሁሉ የተረዱት አንድም ነገር አልነበረም፣ አባባሉም ተሰውሮባቸው ነበረ፣ ስለምን እንደተናገረም አላወቁም ይላል። የማይገባቸው የሚናገረው ነገር ግልጽ ስላልሆነ አይደለም፣ መስማት የሚፈልጉትን ብቻ ስለሚሰሙ። ዛሬም ወዳጆቼ የምንሰማው የምንፈልገውን ነገር ነው። መስማት የምንፈልገውን ስናሳድድ ከእግዚአብሔር ግልጽ ዓላማና ምሪት ጋር እንተላለፋለን። ብዙ ጊዜ አንዳንድ ቀን በጣም ይገርመኛል። አገልግላችሁ ከመድረክ ላይ ሰብካችሁ ስትወርዱ ሰዎች ቀረልን ብለው መጨረሻ ላይ መጥተው የሚነግሯችሁ ነገር ዲዳይ ሰይታት
እንደዛ ብያለሁ። ዋና ሐሳቡስ ይሄ ነበረ። ያ ሁሉ ደጋግሜ የተናገርኩት ኤምፋሳይዝ ያደረግኩት ይሄ ነበረ። የሆነች ጥግ ላይ ያለች አንድ ጥቅስ ይዘው ለራሳቸው እንደሚመቻቸው ተርጉመው በስማ ይሄ ነው ዛሬ ቀረልኝ ካገለገልሹ ነገር ሲሉ በጣም እደነቃለሁ። ግን ይሄ የሰው ባህሪ ነው። ጌታ ለሶስተኛ ጊዜ እየነገራቸው የተረዱት አንድም ነገር አልነበረም ይላል። ምክንያቱም ፊቱ ወደ ኢየሩሳሌም ስለነበረ፣ ኢየሩሳሌም ደግሞ የመሲሁ መናገሻ ስለሆነች እነሱ መስማት የሚፈልጉት ስለ ንግስና ብቻ ነው። ከዛ ውጭ የሚወራው ነገር ሁሉ ጆሮ ዳባ ለበስ አይገባቸውም። የምንፈልገውን ሳይሆን የሚናገረውን እንድንሰማ ጸጋ ይብዛልን። ጌታ የሚናገረውን እንድንሰማ። ከዛ ከቁጥር 34 እስከ 35 እስከ 43 የአይነ ስውሩን መፈወስ እናገኛለን። በተደጋጋሚ አይተነዋል። ማርቆስ እና ሉቃስ አንድ አይነ ስውር እንደነበረ ሲናገሩ፣ ማቴዎስ ግን 2 አይነ ስውራን ነበሩ ይለናል። ይሄ እርስ በርሱ ኮንትራዲክት የሚያደርግ ስለሆነ አይደለም። ማቴዎስ ሁለቱንም መጥቀስ መርጧል። ሉቃስና ማርቆስ ግን ከሁለቱ በጣም የታወቀውን በርጦሜዎስ የሚባለውን እሱ ላይ ማተኮር መርጠዋል። ተናጋሪውም እሱ ስለነበረ የዳዊት ልጅ ሆይ ማረኝ ብሎ ሁለቱም ሳይሆኑ አንዱ ብቻ ይናገር ስለነበረ፣ ከዛ በኋላም ደግሞ በቤተ ክርስቲያን ውስጥ ታዋቂ ሆኖ የቀጠለው በርጦሜዎስ ስለነበረ እሱ ላይ ማተኮርን ስለመረጡ ነው እንጂ ኮንትራዲክት የሚያደርግ ነገር ሆኖ አይደለም። ሉቃስ ወደ ኢያሪኮ ሲቀርብ ይለናል። ማቴዎስ እና ማርቆስ ደግሞ ከኢያሪኮ ሲወጣ ይላሉ። ይህንን ክፍል ምናልባት ሰዎች አንስተው ኮንትራዲክት ያደርጋል የሚሏችሁ ከሆነ ትንሽ ዳሰን እንለፍ ብዬ ነው። ይሄኛው ሲቀርብ ይለናል ሉቃስ፣ ማርቆስ እና ማቴዎስ ደግሞ ሲወጣ ከኢየሩሳሌም ሲወጣ ብለው ደግሞ ማነው ከኢያሪኮ ሲወጣ ነው የሚል ሀሳብ ያሳዩናል። ሁለቱ እርስ በርሱ የሚቃረን ነገር ስለሆነ ሳይሆን ኢያሪኮ በራሷ 2 ናት። አሮጌዋ ኢያሪኮ የጥንቷ ኢያሪኮ አለች። ከዛ ወጥታችሁ ደግሞ ሮማውያን የገነቧት አዲስ ኢያሪኮ ደግሞ አለች። ስለዚህ ከኢያሪኮ እየወጣ ወደ ኢያሪኮ እየገባ ነው ያገኘው ማለት ነው። በአጠቃላይ ከጥንታዊቷ ኢያሪኮ እየወጣ ወደ አዲሷ ኢያሪኮ፣ ሮማውያን ወደ ገነቧት ወደ አዲሷ ኢያሪኮ እየገባ ነበረ አይነ ስውሩን ሰው ያገኘውና የዳዊት ልጅ ሆይ ማረኝ አለው። ይሄ ስያሜ እንግዲህ የመሲሁ መጠሪያ እንደሆነ የታወቀ ነው። ይሄ አይነ ስውር ሪኮግናይዝ አደረገው፣ ኢየሱስን ሪኮግናይዝ አደረገው፣ አክኖሌጅም አደረገው፣ እውቅናም ሰጠው። አካባቢው ላይ ያሉ እዛው ቦታ ላይ ያሉ አይናቸው የሚያይ ፈሪሳውያን ሳያውቁት አይነ ስውሩ በርጦሜዎስ ግን አውቆት እውቅና ሰጠው ማለት ነው። ስለዚህ መንፈሳዊ እውርነት ከአካላዊ እውርነት እጅግ የከፋ ነው ተባብለናል። ባለፈውም ስናይ ዝም እንዲል ሲገስጹት ጨምሮ እንደ ጮኸና ኢየሱስ ቆሞ እንደፈወሰው አይተናል። ኢየሱስ በለማኙ ጩኸት የሚረበሽ መሰላቸው ደቀ መዛሙርቱ። በጣም የሚገርመው እርሱ እርዳታውን ፈልገው ወደሱ በሚጮሁ ሰዎች ግን ተረብሾ አያውቅም። ቆመ ይላል። ትልቅ ዓላማ ይዞ እኮ እየተጓዘ ነው፣ ግን ቆመ። ወደ ኢየሩሳሌም እኮ ዓለምን ለማዳን እየሄደ ነው። የአንድ ለማኝ ጩኸት ሰምቶ ግን ይቆማል። ይሄ ነው የእኛ ኢየሱስ። ታውቃላችሁ፣ እኛ የምናመልከው ጌታ ይሄ ነው። ይሄ ነው። እኛ እኮ የሆነ ክሩሴድ ለማገልገል እየሄደን የአንድ ሰው ጩኸት ያስቆመን ይሆን? ዓለምን ለማዳን ወደ ኢየሩሳሌም እየተጓዘ የአንድ ለማኝ ጩኸት ሲያስቆሙ እናያለን። ያንን ሚስ የማያደርግ ነው የእኛ ጌታ። ሃሌሉያ፣ ጌታ ይመስገን። እኔ ለራሴ ብዙ መከራ አለብኝ አላለም። መከራ ሊቀበል ነው ወደ ኢየሩሳሌም እየሄደ ያለው። እኔ ለራሴ ብዙ ስራ አለብኝ አላለም። ታላቅ ስራ ይጠብቀዋል ወደ ኢየሩሳሌም እየተጓዘ። ግን በመንገዱ ላይ ያለ የአንድ አይነ ስውር ጩኸት ደግሞ ያስቆመዋል። እንደሚገረፍ ያውቃል፣ እንደሚሰቀል ያውቃል፣ እንደሚተፉበት፣ እንደሚዋረዱበት በጣም ብዙ እኮ አስጨናቂ ነገር አለ ከፊቱ ይጠብቀዋል። ግን ያንን ሁሉ ቆም አድርጎ ለአይነ ስውሩ ጩኸት ምላሽ ሲሰጥ እናየዋለን። የዓለምን ኃጢአት ሊሸከም እየሄደ የአንድን ለማኝ ጩኸት ግን አያቃልልም። ሃሌሉያ። ምን እንዳደርግልህ ትፈልጋለህ አለው። ቆመና ምን እንዳደርግልህ ትፈልጋለህ? ይሄ ጥያቄ በጣም ይገርመኛል። ጌታ ሁል ጊዜ የሚጠይቃቸው በጣም ይገርመኛል። ሰዎችን ግልጽ የሆነ ነገር ሆኖ ግን ይጠይቃቸዋል። እግዚአብሔር ወዳጆቼ ፍላጎታችንን ቢያውቅም ግን በጸሎት ወደ እሱ እንድንቀርብ ይፈልጋል። ጌታ ራሱ እኮ ተናግሯል። እናንተ ገና ሳትነግሩት የሚያስፈልጋችሁን ያውቃል አለ። ከዛ ደግሞ ለምኑት፣ ጠይቁት፣ ሳትታክቱ ጸልዩ ይለናል። ደግሞ ዋትስ ዘ ፖይንት አያስብልም? አንዳንድ ጊዜ የሚያውቅ ከሆነ የሚያስፈልገኝን ነገር ለምንድን ነው እንድጠይቀው የሚያደርገኝ? ኮሚኒየኑን ስለሚፈልገው፣ ኮንቨርሴሽኑን ስለሚፈልግ
ህብረት እንድናደርግ ስለሚፈልግ፣ እንድንጠይቀው ስለሚፈልግ፣ እንድናወራው ስለሚፈልግ ምን እንዳደርግልህ ትፈልጋለህ? የዳዊት ልጅ ወይ ማረኝ እያለ እኮ ነው የመጣው። አይነ ስውር ነው ይሄ ሰው። ከማየት ሌላ ምን ሊፈልግ ይችላል? እንዲለው ግን ይፈልግ ነበረ። ጌታ ምን እንዳደርግልህ ትፈልጋለህ? ከዛ እምነትህ አድኖሃል አለው። እምነቱ በመሲሁ ላይ ያለው በገዛ እምነቱ ላይ ሳይሆን በመሲሁ ላይ ያለው እምነቱ፣ በዳዊት ልጅ ላይ ያለው እምነቱ አድኖሃል ብሎ አለው። አየ፣ እግዚአብሔርን እያከበረ ኢየሱስን ተከተለ ይላል። ሃሌሉያ! እውነተኛ እምነት የክርስቶስ ተከታይ ነው የሚያደርገው። ህዝቡ ይህንን ሲያዩ እግዚአብሔርን አመሰገኑ። የትኛውም ተአምራት ደግሞ ውጤቱ እግዚአብሔርን ነው የሚያከብረው። ትክክለኛ ተአምራት እግዚአብሔርን ነው የሚያከብረው። ምን እንማር ከዚህ ምዕራፍ? አንደኛ እግዚአብሔር ጸሎትን የሚሰማ አምላክ ስለሆነ አንታክት። ያታክታል? አዎ። በቃ እኔ ዛሬ እንደው ገላገልኳችሁ። ውስጣችሁን ሲበላችሁ የነበራችሁ ሰዎች ገላገልኳችሁ። በቃ አዎ፣ ስለሚያታክት ነው። ሳይታክቱ ያለው ሐዋርያ ጳውሎስም አንታክትም ያለው በእግዚአብሔር ምሕረት የተሰጠ አገልግሎት ስላለን አንታክትም። አገልግሎት ያታክታል? ያታክታል። ጸሎት ያታክታል? ያታክታል። ቀጭኗን መንገድ በየቀኑ ይዞ መጠብጠብ ያታክታል? አዎ ያታክታል። ግንስ የእግዚአብሔር ጸጋ አለ። ጸጋን እየተቀበልን እንቀጥላለን። ታክትኩኝ ብለን ተኮንነን ተሰባብረን አንቀመጥም። ከኩነኔ ውጡ። ጌታ ሆይ እንዳልታክት ጸጋ አብዛልኝ እንበለው። ስለዚህ ሳንታክት እንድንጸልይ እግዚአብሔር ጸሎትን የሚሰማ አምላክ መሆኑን እንወቅ። ሁለተኛ ትምክታችንን ከእግዚአብሔር ምሕረት ላይ ተነስቶ በራሳችን ጽድቅ ላይ እንዳይንጠለጠል እንጠንቀቅ። ኤቭሪዴይ ቼክ ሊስት ሊኖረን ይገባል። በእያንዳንዱ ቀን ዛሬስ ትምክቴ እግዚአብሔር ነው ወይ? ዛሬስ በክርስቶስ ኢየሱስ የተሰራው የመስቀል ስራ ነው ወይ? እንደ ትላንትና ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ጸጋ የተዘመሩ መዝሙሮች እንደሚያስለቅሱኝ ዛሬ ያስለቅሱኛል ወይ? ወይንስ ዛሬ በአገልግሎቴ፣ በጾሜ፣ በጸሎቴ፣ በአንዳንድ መልካም ስራዎቼ መደገፍ ጀምሬ ይሆን? እንደ ትላንቱ ዛሬ ይደነቃለሁ? ቼክ ልናደርግ ይገባል። ሶስተኛ ከጌታ የምናስቀድመው የትኛውም ነገር ጣዖት ስለሚሆንብን ልንጠነቀቅ ያስፈልጋል። አራተኛ ኢየሱስ ወደ እሱ በእምነት የሚጮሁትን አይንቃቸውም። ሃሌሉያ! ምንም ታናሽ የሆንን ቢመስለን፣ ምንም ጉዳያችን ትንሽ ቢመስለን ወደ እሱ እንጩህ። አንዳንድ ጊዜ ትልልቅ ችግሮችን፣ ትልልቅ ጉዳዮችን ሰምታችሁ ስለ እናንተ ጉዳይ ወደ እግዚአብሔር መጸለይ ራሱ አፍራችሁ አታውቁም? ግን ጌታ እንደዛ አይደለም። ትልቅ ጉዳይ ቢኖርም ትንሹን የእያንዳንዳችንም ደግሞ የሚሰማና የሚመልስ ሩህሩህ አምላክ ነው። ጌታ ይባረክ። ወደ ምዕራፍ 19 ልግባ። ያለኝ ሰዓት በጣም እየሄደብኝ ነው። ግን በተደጋጋሚ ያየነው ክፍል ስለሆነ ብዙ አልቆይበትም። ሆሳዕናን ተመልክተናል። ጌታ ወደ ከተማው ገባ። ንጉሱ ወደ ከተማው የገባበት ምዕራፍ ነው። ምዕራፍ 19 ከቁጥር 1 እስከ 10 ዘኬዎስን እናገኘዋለን። ቀደም አይቼዋለሁኝ። ዘኬዎስን እናገኘዋለን። ይሄ ታሪክ የተጠቀሰው ሉቃስ ወንጌል ላይ ብቻ ነው። ሉቃስ እንግዲህ የተገለሉ ኃጢአተኞች፣ ሰው የማያቀርባቸው ሰዎች ላይ ያተኩራል። የእነሱን ታሪክ በብዛት ይጠቅሳል እና ቁጥር 2 ላይ ስሙ ዘኬዎስ የተባለ አንድ ሰው ነበረ፣ ዋና ቀረጥ ሰብሳቢና ሀብታም ነበረ ይላል። ይሄ ሰው እንግዲህ ከሮማውያን ጋር እየተባበረ ህዝቡን የሚበዘብዝ ዋና ኃጢአተኛ ነበረ። በጣም የተጠላ ባንዳ ነበረ፣ ከሃዲ ነበረ። ህዝቡን አሳልፎ ለጠላት መንግስት የሚሰጥ፣ ከነሱ ጋር ተባብሮ ደግሞ ከተመደበው ከተጠየቁት በላይ ግብር እየሰበሰበ ለራሱም የሚሰርቅ የቀረጥ ሰብሳቢዎች አለቃ፣ ደግሞ ሀብታም። ምን አይነት የተገለለና የተጠላ ኃጢአተኛ ሰው እንደነበረ ማየት እንችላለን። ግን ኢየሱስን ሊያይ ፈለገ። ሃሌሉያ! ኢየሱስን ሊያይ ፈለገ። ለምን ይመስላችኋል ኢየሱስን ማየት የፈለገው? ስለ ኢየሱስ የሰማው ነገር ነዋ። የኢየሱስ የሰፈር ስሙ ማን ነው ብያችኋለሁኝ? የኃጢአተኞች ወዳጅ። ኃጢአተኛ እንደሆነ ያውቃል። ማንም እስራኤላዊ ዞር ብሎ እንደማየው
ሰላም ሊሉት እንደማይፈልጉ ከእሱ ጋር ምንም አይነት ግንኙነት ሊኖራቸው እንደማይፈልጉ ያውቃል፣ በደንብ ያውቃል። ይሄ ሰው ግን የኃጢአተኞች ወዳጅ እንደሆነ ሰምቷል። ስለዚህ ሊያየው ፈለገ። ቁመቱ አጭር ስለነበረ ሰዎችም ጋርደውት ስለነበረ ዛፍ ላይ ወጣ ይላል። ዛፍ ላይ ወጣ። አስደናቂ ነገር ነው ዛፍ ላይ መውጣቱ። ምክንያቱም በባህላቸው ለአንድ ሀብታም ለአንድ ባለስልጣን ሰው ዛፍ ላይ መውጣት በጣም አሳፋሪ ነገር ነው። ከኛ የባሱ ናቸው። በነገራችን ላይ በጣም ካልቸራል ናቸው። በጣም አሳፋሪ ነገር ነው። ህዝቡ ጋርዶት ነበረ። ወዳጆች፣ ሰዎች ኢየሱስን ማየት ይፈልጋሉ። ኃጢአተኞች ኢየሱስን ማየት ይፈልጋሉ። ጥበበኞችም ኢየሱስን ማየት ይፈልጋሉ። እኛ ካልጋረድናቸው፣ ኢየሱስን እንዳያዩት ካላደረግናቸው ሰዎች ኢየሱስን ማየት ይፈልጋሉ። ኢየሱስን ማየት የማይፈልግ ሰው የለም። እኛ ካልጋረድናቸው። ጋረዱት። ይህን ሰው ማየት ፈልጎ ነበረ፣ ጋረዱት። ስለዚህ ዛፍ ላይ ወጣ። ቁጥር 5 ላይ ኢየሱስም ወደዛ ቦታ ሲደርስ ቀና ብሎ ዘኬዎስ ሆይ ዛሬ አንተ ቤት መዋል ይገባኛልና ፈጥነህ ውረድ አለው። ዋው! ገና ዘኬዎስ ሳይናገር እኔ አንተ ቤት መዋል ይገባኛል፣ ፈጥነህ ውረድ አለው። ጌታ እኛ ከምንፈልገው በላይ እሱ ይፈልገናል። ኃጢአተኛው ቤት ገባ። ሉቃስ 5 ላይ ከሌዊ ጋር በቤቱ ገብቶ ሲቀመጥ አይተናል። ሌዊም ቀራጭ ነበረ፣ ማቴዎስ ማለት ነው ሌዊ ማለት። ሉቃስ 15 ላይ ከኃጢአተኞችና ከቀራጮች ጋር ይበላል ተብሎ ሲታማ ትናንትና አይተነዋል። እዚህ ጋር ደግሞ ከዘኬዎስ ጋር ከዋናው ከቀራጮች አለቃ ጋር ሊውል ቤቱ ገባ። ቤትህ መዋል እኮ ነው ያለው። ቤትህን አይቼ መውጣትም አይደለም፣ ቤትህ መዋል ይገባኛል ብሎ ዘኬዎስ ቤት ገባ። ቁጥር 8 እስከ 9 ዘኬዎስ ግን ቆመና ጌታን ይላል፣ ጌታ ሆይ ነው ካለኝ ሁሉ ግማሹን ለድሆች እሰጣለሁ፣ ማንንም በሐሰት ቀምቼ ከሆነ 4 እጥፍ አድርጌ እመልሳለሁ አለ። ኢየሱስም እንደዚህ ያለው ይህ ሰው ደግሞ የአብርሃም ልጅ ስለሆነ ዛሬ መዳን ወደዚህ ቤት መጥቷል። ዘኬዎስ ይህንን ያደረገው ለመዳን አይደለም ወዳጆች፣ ስለዳነ ስለተነካ ልቡ ስለተነካ ነው ይህንን ያደረገው። ሉቃስ 18 ላይ ቀደም ያየነው ሰው ጻድቅ የሚመስል ሰው ነው። ከልጅነቴ ጀምሮ ሕግን ጠብቄያለሁ አለ። ግን ሀብቱን ይዞ እያዘነ ሄደ። ይሄኛው ደግሞ ዓለም ያወቀው አገር የመሰከረለት ፀሐይ የሞቀው ኃጢአተኛ ነው። ያለውን ሁሉ ግን በደስታ ሰጠ። ስለዚህ ልዩነታቸው የሀብት ሳይሆን የልብ ነበር። ቁጥር 10 ላይ ጌታ ምክንያቱም የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው አለ። ይሄ እንግዲህ የሉቃስ ወንጌል ቁልፍ ጥቅስ ነው። ታውቃላችሁ፣ የጠፋው ሳንቲም፣ የጠፋው ልጅ፣ አሁን ደግሞ የጠፋው ሰው ዘኬዎስ። የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው አላቸው። እዛ ከቁጥር 12 እስከ 27 ደግሞ የምናነው ምሳሌ እናገኛለን። የምሳሌው ዓላማም ተጠቅሷል። ገና ሲጀምር ቁጥር 12 ላይ ተጠቅሶላቸዋል። አንድ መኮንን ለራሱ ስልጣን ተቀብሎ ሊመጣ ወደ ሩቅ ሀገር ሄደ። ከመሄዱ በፊት ደግሞ ባሮቹን ጠራና ምናንን ሰጣቸው፣ ነግደው እንዲያተርፉበት ሰጣቸው ይላል። ከዛ በኋላ 10 ምናን ያተረፋለ፣ 5 ምናን ያተረፋለ፣ ደግሞ የደበቀና የሰወረ አለ። ከዚህ ቀደም ማርቆስ ላይ ታሪኩን ስለተመለከት ነው ደግሜ ያልሄድበትም። ግን በዋናነት የዛ ባሪያ በምናኑ እንዳያተርፍ ያደረገው ዋናው ችግር ምንድን ነው ብለን ከጠየቀን ስለ ጌታው ያለው እውቀት የተበላሸ ስለሆነ ነው። የተበላሸ ስለሆነ ብዙዎቻችን እንዳናገለግል፣ ያለንን እንዳንሰጥ፣ ባለችን መክሊት እንዳንነግድ፣ በምናናችን ሰርተን እንዳናተርፍ ያደረገን ስለ አምላካችን ስለ ጌታችን ያለን እውቀት ጤናማ ስላልሆነ እንዳንሳሳት እንፈራለን። በቃ ብንሳሳት የሆነ ነገር የሚፈጠር ይመስለናል። ድካማችንን እያወቀ አለማወቃችንን አለመቻላችን እያወቀ ነው መክሊት የሰጠን። ያ ሰው ግን እንዴ ትገለኛለህ ብዬ ፈርቼ ቀበርኩታል። ስለ ጌታው ያለው እውቀት የተበላሸ ነበረ። ስለዚህ ቀሙትና ለሌሎች ደግሞ ስጧቸው አላቸው ማለት ነው ጌታ። ተመልሼ እስከመጣ ድረስ ነግዱበት አላቸው ይላል። ተመልሼ እስከመጣ ድረስ
ጌታ ተመልሶ ይመጣል ወዳጆች። ለመመለስ ወደ ሩቅ ሀገር የሄደው ያ መስፍን ያ ባለስልጣን ጌታችን ኢየሱስ ክርስቶስ ነው። ተመልሶ ይመጣል። ስልጣን ተቀብሎ ሊመጣ እንደተባለ ማለት ነው። በመለከትና በመላእክት አለቃ ታጅቦ ተመልሶ ይመጣል። ተመልሼ እስክመጣ ድረስ ነግዱበት ብሎ ነው መክሊትን የሰጣቸው። ተመልሼ እስክመጣ የተሰጠን ነግዶ ማትረፊያ ጊዜ ውስን ነው። የማያልቅ ጊዜ አይደለም የተሰጠን ወገኖች፣ የማያልቅ ጊዜ አይደለም። ለእያንዳንዱ አንድ ምናን ነው እዚህ ቦታ የተሰጣቸው። ማቴዎስ 25 ላይ ከዚህ የተለየ ምሳሌ ነው የተነገረው። 5 የተሰጠዋለ፣ 2 የተሰጠዋለ፣ 1 የተሰጠዋለ። እዚህ ቦታ ላይ ግን 3 ባሪያዎችን ነው የምናገኘው። 10 ምናን የተሰጣቸው ለሁሉ። ቁጥር 14 ላይ የአገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላ መልእክተኞችን ላኩ ይላል። ይጠሉት ነበረ። ይሄ ምን ማለት ነው? ጌታ በእስራኤላውያን እንደሚገፋ ጠቋሚ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ የእሱ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ከዛ ተመልሶ ሲመጣ ግን ነግደው ምን ያህል እንዳተረፉ ጠየቃቸው። ወገኖች የተሰጠን ስጦታ እያንዳንዳችን ጋር ያለውን መክሊት አንድ ቀን ቀርበን እናወራርዳለን። ይህንን ታውቃላችሁ። እግዚአብሔር በእያንዳንዳችን ውስጥ መክሊትን አስቀምጧል። በጌታ ፊት ሆነን መክሊታችንን ዲስከቨር ማድረግ የእያንዳንዳችን የቤት ስራ ነው። በተሰጠን መክሊት ደግሞ ነግዶ ማትረፍም የእያንዳንዳችን የቤት ስራ ነው። መክሊትህ እኔ በጣም ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? እኔ አተረፍኩኝ አይልም ያ ባሪያ። መክሊትህ የምታተርፍ ናታ፣ የምታተርፍ ናት፣ የምትበዛ ናት የተሰጠችው መክሊት። መክሊትህ 10 መክሊቶችን አተረፈቻለሁ። መክሊትህ 5 መክሊቶችን አተረፈቻለሁ። ምን ያህል አተርፋችኋል ብሎ ጠይቃቸው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ እንደዚህ ያለ፣ ነገር ግን በእግዚአብሔር ጸጋ የሆንኩትን ሆኛለሁ፣ ለእኔ የሚሰጠኝ ጸጋ ከንቱ አልሆነም፣ እንዲያውም ከሁሉም በላይ በትጋት ሰርቻለሁ አለ። ዳሩ ግን እኔ ሳልሆን ከኔ ጋር ያለው የእግዚአብሔር ጸጋ ነው። አያችሁ፣ መክሊቱ ነው የሚሰራው። እኔ ሳልሆን ከኔ ጋር ያለው የእግዚአብሔር ጸጋ። እኔ በትጋት ሰርቻለሁኝ አለ። ዳሩ ግን እኔ ሳልሆን ከኔ ጋር ያለው የእግዚአብሔር ጸጋ ነው። ከኛ ጋር ያለውን የእግዚአብሔርን ጸጋ ስራ ፈታ እናድርገው። እናንተ የሚያድን ቋጠሮን የሚፈታ ነፍሳትን ወደ እግዚአብሔር መንግስት የሚያመጣ ሰዎችን ከሲኦል ወደ ህይወት፣ ከሞት ወደ ህይወት፣ ከሲኦል ወደ እግዚአብሔር መንግስት የሚያፈልስ በእያንዳንዳችን ውስጥ የተቀመጠ ጸጋ መክሊት አለ። በእኛ ያለውን የእግዚአብሔርን ጸጋ ስራ ፈታ እናድርገው። መመጻደቂያ አናድርገው። ጸጋ ተቀብያለሁ የምንመጻደቅበት ወሬ ሳይሆን የተቀበልነው ጸጋ የሚሰራ ነው፣ የሚያተርፍ ነው። አንድ ቀን ቀርበን የምናወራረድበት ነው። ምን ያህል አተርፋችኋል ተብለን መልስ የምንሰጥበት ነው። አንድ ቀን መልስ እንሰጣለን። ጸጋ አለ በእያንዳንዳችን። ጸጋ ያልተሰጠው ሰው የለም ከኛ መካከል። ያ ሰው ግን ምናንህን ቀበርኩት አለው። አያችሁ፣ ቅድም እንዳልኩት ስለ ጌታችን ያለን እውቀት አገልግሎታችንን፣ ፍሬያማነታችንን ይወስናል። እሱም እንዲህ ያለ እላችኋለሁ ላለው ሁሉ ይጨመርለታል፣ የሌለው ግን ያው ያለው እንኳን ይወሰድበታል። ስለዚህ 10 መክሊት ላለው ስጡታል፣ ስጡት። 10 መክሊት ላለው እንዲህ ጌታው 10 አለው እኮ ሲሉት ላለው ይጨመርለታል አለ። ይሄ ጥቅስ እንግዲህ በጣም ብዙ ጊዜ ሚስኮት ይደረጋል። እንደምታውቁት ብዙ ገንዘብ ላለው ሰው ገንዘብ እንደሚጨመርለት አድርገው የሚጠቅሱት ሰዎች አሉ። ከኛ መካከል ስሰማ፣ ይሄንን ከወንጌል አማኞች መካከል ስሰማ በጣም ያሳፍረኛል። ከመጽሐፍ ቅዱስ ጋር በጣም ፋሚሊየር ነን ከምንባለው ከኛ መካከል ስሰማው በጣም ያሳፍረኛል። ያንን አይደለም ክፍሉ የሚናገረው፣ ስለ መንፈሳዊ አደራ፣ ስለ መንፈሳዊ ኃላፊነት ነው እንጂ ስለ ምድራዊ ሀብት አይደለም። ላለው እያፈራ ላለ፣ አደራውን እየተወጣ ላለ፣ ኃላፊነቱን እየተወጣ ላለ፣ በተሰጠው ጸጋ እያተረፈ፣ በተሰጠው መክሊት እየነገደ ላለ ለሱ ሌላ መክሊት ይጨመርለታል። አንድ አስተማሪ የሚለው ነገር እኔ በጣም ልቤን ይነካኛል። ደግሞ በእግዚአብሔር ቤት በጣም ብዙ ይሄንን አይቻለሁኝ። እኔ God works with busy not with lazy ይለናል። እግዚአብሔር ከቢዚዎች ጋር ነው እንጂ ከሌዚዎች ጋር አይሰራም። ቢዚዎች እኮ ቢዚ
የሆኑት በምክንያት ነው። ግን ታውቃላችሁ አይደለ? ሰው እኮ ቢዚ የሆነው በምክንያት ስለሚሰራ እኮ ነው። ስራ እኮ ፈልጎ የሚያገኘው ቢዚን ሰው ነው። ለምን ቢዚ የሆነው ሰውየው በከንቱ አይደለማ፣ ስለሚሰራ እኮ ነው። አኮምፕሊሽ ስለሚያደርግ ነው ስራ ለሱ እየተሰጠው ያለው። ስለዚህ እግዚአብሔር ከቢዚ ጋር ነው የሚሰራው፣ ከሌዚ ጋር አይደለም የሚሰራው። ያለውን ሰውዬ 10 መክሊት ያለውን ሰውዬ ጨምሩለት አለ። በቃ ጨምሩለት፣ ይስራበት። ታምኗል በዛኛው መክሊት። ስታገለግሉ ጸጋ ይበዛል ወዳጆች። ኃላፊነታችሁን ስትወጡ ሌላ መክሊት ይጨመርላችኋል። ነግዳችሁ ስታተርፉ ሌላ ጸጋ፣ በጸጋ ላይ ጸጋን ትቀበላላችሁ። ቅባት ራሱ እኔ በቃ አይ ትሩሊ ብሊቭ በማገልገል ቅባት እንደሚወፍር፣ ተጽዕኖ እየጨመረ እንደሚሄድ፣ ግዛቱ እየሰፋ እንደሚሄድ እየሰፋ ነው የሚሄደው። ስታገለግሉ ዶሚኔት የምታደርጉበት መጠን ባገለገላችሁ ቁጥር የቅባት እናንተ ላይ ያለው ቅባት እናንተ ላይ ያለው ጸጋ ዶሚናንሱ እየጨመረ እየገዛ እየሰፋ ነው የሚሄደው። ለምን? ይሄው የእግዚአብሔር ቃል ላለው ይጨመርለታል። እያገለገላችሁ ስለሆነ ለመቀመጥ ምን ጸጋ ያስፈልጋል? ቁጭ ብሎ ጸጋ ያብዛልኝ? ኧረ ምንም ጸጋ አያስፈልግም ለመቀመጥ። ለማገልገል ነው ጸጋ የሚያስፈልገው። እግዚአብሔርም ጸጋ የሚያበዛው ለሚያገለግሉ ነው፣ ለሚነግዱ፣ ለሚያተርፉ። ጌታ ይመስገን። ስለዚህ አደራቸውን የሚወጡ ተጨማሪ ኃላፊነት ይሰጣቸዋል። አደራቸውን የማይወጡ ደግሞ ያላቸውም ይወሰድባቸዋል። ወዳጆቼ የምትሰሩ ከሆነ ስራ ፈልጎ ያገኛችኋል። እኔ እነግራችኋለሁ፣ ፈልጎ ያገኛችኋል። የምታገለግሉ ከሆነ አገልግሎት ፈልጎ ያገኛችኋል። ችግሩ ምንድነው? እኛ አናገለግልም። ቁጭ ብለን ጌታ ሆይ የአገልግሎት በሮች ይከፈቱ። ምንድናቸው እነዚህ አገልግሎት በሮች? መድረክ፣ ኮንፈረንስ፣ የእሁድ ጠዋት ስብከት ምናምን ናቸው አይናችን ላይ ያሉት። የአገልግሎት በሮች ይከፈቱ፣ የአገልግሎት በሮች ይከፈቱ። እግዚአብሔር ደግሞ አጠገባችን ያሉትን ነገሮች ያያል። ቤተክርስቲያን ውስጥ የፈረሰ ቅጥር እያየን አልፈን ስንወጣ ያየናል። እግዚአብሔር የጎደለው ቦታ ላይ ሳንቆም እያየነው ስናልፍ ያያል። አደባባዮችን እግዚአብሔር አሳልፎ ይሰጠኛል እያልን እየጸለይን ቤተክርስቲያን ውስጥ ያሉት ክፍተቶች ሳይደፈኑ አልፈን ስንሄድ እግዚአብሔር ያየናል። ላለው ይጨመርለታል። ምንም አይነት ታይትል ሳይፈልጉ ያላቸውን የሚሰጡትን እግዚአብሔር ይጨምርላቸዋል። ልጆች ደግሞ በአባታቸው መንግስት ውስጥ በአባታቸው ቢዝነስ ውስጥ እንደዛ ነው መሆን ያለባቸው። ሰራተኞች ናቸው ከተመደቡበት ቦታ ውጭ የማይሰሩት። ታውቃላችሁ አይደለ? ልጆች የተመደቡበትን ቦታ አይጠብቁም። የጎደለበት ቦታ ሁሉ ነው የሚገቡት። ምክንያቱም ኢትስ ዴር ፋዘርስ ቢዝነስ፣ የአባታቸው ቢዝነስ ነው። የራሳቸው ቢዝነስ አድርገው ነው የሚቆጥሩት። በእግዚአብሔር ቤት ውስጥ ስትመላለሱ ወዳጆቼ በቃ ኢትስ ዩር ፋዘርስ ቢዝነስ፣ የአባታችሁ ቢዝነስ ነው፣ የአባታችሁ ቤት ነው። የኔ ይሄ ነው፣ እኔ ለዚህ ነው የተጠራሁት ብለን የጎደለውን እያየን የፈረሰውን እያየን እጃችንን ታጥፈን አንቆም። እኔ አንድ ጊዜ እግዚአብሔር ያስተማረኝን በዚህ አንድ ደቂቃ ልንገራችሁና ቶሎ ወደ ሌላ ቦታ አልፋለሁኝ። በጣም ስለሚጠቅማችሁ በእግዚአብሔር ቤት ውስጥ እጃችሁን አጣጥፋችሁ የተቀመጣችሁ በጌታ በኢየሱስ ስም ከነገ ጀምሮ ተፈታችሁ እግዚአብሔር በፊታችሁ ያመጣውን ነገር ሁሉ በታማኝነት ታደርጋላችሁ። እይታችሁ እንዲቀየር ስለምፈልግ ማለት ነው። አንድ ጊዜ አንድ ምግብ ቤት ከቸርች ወጥተን አንድ ምግብ ቤት ቁጭ ብለን እኛ የተቀመጥንበት ጠረጴዛ ላይ ያለው አስተናጋጅ አልመጣ አለን እና ሌላኛውን አስተናጋጅ ስንጠራው የት አለ ብሎ ይፈልገዋል። ያኛውን አይመጣም። አሁንም ሌላ ሰውም ስንፈልግ ቴብሉን ያይና የእሱ ቴብል ስላልሆነ ያኛውን ልጅ ፍለጋ ይሄዳሉ። አይመጡም፣ አይታዘዙንም። ከዛ አንድ ወጣት ልጅ መጣ። ምን ፈልጋችሁ ነው? እኔ ልታዘዛችኋለሁ። ምንድነው? የማን ቴብል ነው? ችግር የለም የማንም ይሁን ለእኔ ንገሩኝ። ምንድነው የምትፈልጉት ነገር አለን። ምንፈልገውን ነገር ነው። ራሱ ሄዶ አዞ የሚያስፈልገውን ነገር አመጣል እና ለምንድነው እንደዚህ ልጅ የማያስተናግዱት ሌሎቹ ብዬ ስጠይቅ ይሄ እኮ የባለቤቱ ልጅ ነው ማለት። እግዚአብሔር እዛው ቦታ ላይ ተናገረኝ። ሰው በአባቱ ቤት እንደዚህ ነው አለኝ እግዚአብሔር።
አያችሁ፣ ሰው በአባቱ ቤት ይሄ ቴብል የኔ ነው፣ ይሄ ማዕረግ የኔ አይደለም፣ እኔ ወንጌላዊ አይደለሁም፣ ምን አገባኝ፣ እኔ እንትን ደህንነት ተማሪ እንትን የማደርግ አይደለሁም፣ እኔ ምን ቸገረኝ፣ እኔ የኳየር ምናምን አይደለሁኝም፣ እኔ ናታኒም አይደለሁኝም አይልም። አያችሁ፣ እንደ ልጅ ፈንክሽን ስናደርግ በእግዚአብሔር ቤት ውስጥ ታይትል አንጠብቅም። ፓስተር እስክንባል አንጠብቅም። ወንጌላዊ እስክንባል አንጠብቅም። ስም እስኪለጠፍልን አንጠብቅም። በቃ ያ ልጅ እኮ አስተናጋጅ አይደለም፣ ባለቤት ነው። ፎርዛት ማተር የአባቱ ቤት ነው። ግን መጣና ይቅርታ ጠይቆ ባላጠፋው ጥፋት እኛ ኮምፕሌን አደረግን። ከገባን ይኸው ስንት ሰዓታችን፣ ስንጠራቸው አይመጡ ምናምን ብለን ኮምፕሌን አደረግን። ኦን ቢሃፍ ኦፍ ደም በእነሱ ፋንታ ይቅርታ ጠየቀን። እንደዛ እናደርጋለን ወይ ወዳጆች? እንደዛ እናደርጋለን ወይ? ሌሎች አገልጋዮች ባጠፉት ጥፋት አብረን ቁጭ ብለን ክሪቲሳይዝ እናደርጋለን ወይንስ የተሰናከሉትን ሰዎች እኛ ይቅርታ ጠይቀን እሺ ምንድን ነው የጎደለው? እሺ እኔ ልጸልይልህ፣ እሺ እኔ ላማክርህ፣ እሺ እኔ ልስማህ እንላቸው ይሆን? ይቅርታ ጠየቀን ባላጠፋው። አላጠፋም እኮ ግን ኢትስ ፋዘርስ ቢዝነስ፣ የአባቱ ቢዝነስ ነው። በጌታ በኢየሱስ ስም እግዚአብሔር በቃ ይፈውሰን። በእውነት በእግዚአብሔር ቤት ውስጥ እግዚአብሔር ይፈውሰን። ይሄ ማለት ልዩ ጥሪ አይኖረንም፣ ያንን ዲስከቨር ማድረግ የለብንም አይደለም። በማገልገል ውስጥ ነው አገልግሎትን ራሱ ዲስከቨር ማድረግ የሚቻለው። ይሄ ብዙ ጊዜ ነግራቸዋለሁ። አስተማሪ ሆናለሁ፣ የእግዚአብሔርን ቃል አስተምራለሁ የሚል ቁጭ ብዬ አልሜ አቅጄ ምናምን አይደለም። የሚያውቁኝ አቃሉና ሄላ ቢኖሩ እኔ ቤተክርስቲያን ውስጥ ያልሰራሁት ስራ የለም። ፉል ታይም ነበርኩኝ፣ ያልሰራሁት ስራ የለም ማለት ሊትራሊ ቢሮ ውስጥ ራሱ ያልሰራሁት ስራ የለም። ኤኒ ቦታ ላይ የሆነ ነገር ካለ እንደውም ፓስተር ሞምን ይለኛል፣ በቃ ደርበሽ ያዥው፣ አንቺ እንደሆነ እንደ መንግስቱ ኃይለማርያም የኃላፊነትሽ ዝርዝር ረዝመዋል፣ ደርበሽ ያዥው ይለኛል። በቃ የሆነ ነገር ክፍተት ተፈጠረ፣ ረሞዬ እንትንን የሚይዘው ሰው የለም ምናምን ስለው እሱንም ደርበሽ ያዥው፣ እንደ መንግስቱ ኃይለማርያም እንትንሽ ረዝመዋል በቃ ይለኛል። እንደውም ሲቀልድብኝ ማለት ነው። በቃ ሁሉንም ነገር እጄ ላይ የገባውን ነገር አደርጋለሁ። የጸሎት ክፍል የጸሎት ዲፓርትመንት መሪ ነኝ፣ የኳየር መሪ ነኝ፣ የአምልኮ መሪ ነኝ፣ ደህንነት አስተማሪ ነኝ፣ ደቀ መዝሙር አስተማሪ ነኝ፣ ጽዳት ሰራተኞችን እቆጣጠራለሁ፣ ውስጥ አይቲ ዲፓርትመንት ላይ ያሉትንም እንትን አደርጋለሁኝ፣ ዳታቤዝ አስገባል። ምንም ነገር ይኸው ሄላ አብራኝ ኦፊስ 4 ዓመት ከኔ ጋር ፉል ታይም የነበረች ትመሰክርላችኋለች። ምንም ነገርማ ከፊዚካል ነገር አንስቶ እስከ ስፒሪቹዋል ነገር ይኸው ሳርዬም አለች። ሱቅ ካሴት ሚኒስትሪ ቆሜ ደግሞ በፕሮግራም ሰዓት ካሴት እሸጣለሁ። ሲዲ የመዝሙር ሲዲ ደግሞ እሸጣለሁ። መድረክ ላይ አምልኮ እመራለሁ። አምልኮ መርቼ ስወርድ ሰው ሲወጣ ደግሞ ካሴት ሚኒስትሪ ጋር ቆሜ መጽሐፍና ካሴት እሸጣለሁ በር ላይ። ከዛ ደግሞ ደህንነት ሰዎች ስም ዝርዝር ደግሞ እቀበላለሁ። ለኔክስት ዴይ ደግሞ ሰኞ ጠዋት ለደህንነት ተማሪዎች ትላንትና ስልክ ለሰጡት ሰዎች ደግሞ እንደገና ደውልላቸዋለሁ። ይሄ የኔን እንትን እየዘረዘርኩላችሁ ሳይሆን ቅድም አንድ ኮሜንት ስላነበብኩኝ ነው። እንዴት ነው ጥሪያችንን ማወቅ የምንችለው? እግዚአብሔር ያያል። ፊት ለፊታችን ላይ የመጣውን ነገር ምን እያደረግነው ነው? ዝም ብለን ገፋ አድርገነው እያለፍን ነው? እኔ ምን አገባኝ ብለን እያለፍን ነው? ወይንስ የአባቴ ቤት ነው በተሰበረበት በጎደለበት ቦታ ሁሉ በፈረሰው ቅጥር ሁሉ እቆማለሁ ብለን እየቆምን ነው ወይንስ ትተነው ዝም ብለን እየሄድን ነው? በዛ ውስጥ ጥሪያችንን እናገኘዋለን። በድንገት አንድ ቀን ጠርቶኝ ፓስተር ሞ ከሚቀጥለው ዙር ጀምሮ ደህንነት ታስተምሪያለሽ እና ተዘጋጂ፣ ማቴሪያሎችን አዘጋጂ፣ ያዘጋጀሻቸውን ማቴሪያሎች ደግሞ ቁጭ ብለን ዲስከስ እናደርግባቸዋለን፣ ይዘሻቸው መተሻለኝ። ድንግጥ ነው ያልኩት። እንዴ ብዬ ድንግጥ ስል እስከዛሬ ድረስ ሳዝሽ እሺ ብለሽኝ ጸጋ ጎድሎሽ ያውቃል አለኝ። አያውቅም። አሁንም ጸጋን ትቀበያለሽ፣ ሂጂና ማቴሪያል ማዘጋጀት ጀምሪያለሽ። እንደዛ ነው የደህንነት ትምህርት ማዘጋጀት የጀመርኩት እንጂ እኔ አስተማሪ ሆናለሁ ብዬ ሌላውን ነገር ሁሉ እጄን አጣጥፌ ቁጭ ብዬ የጠበቅኩኝ አልነበረም። እንደውም ከቢሮ አስወጧት፣ የቢሮ ስራ እያሰራችኋት ይሄኛውን ነገር ችላ እንድትል አልፈልግም፣ ከቢሮ አስወጧት ተብሎ በትዕዛዝ ነው እንደውም ከቢሮ የወጣሁት። ይኸው ሳሪ ታውቃለች። አታስገቡብኝ ቢሮ ብሎ ማለት ነው ፓስተር። ስለዚህ ወዳጆቼ እየሰራን እያደረግን ነው ጥሪያችንን የምናገኘው፣ ራሱ ነው የሚገለጠው።
መክሊት አለ እያንዳንዳችን ውስጥ። መክሊቱን ዲስከቨር የምናደርገው ግን በጸሎት ብቻ አይደለም። ቅድም ኪያዬ ጥሩ መልስ ሰጥተሃል። በጸሎት ብለሃል። በጸሎት ብቻ ሳይሆን ደግሞ በአገልግሎት በማገልገል ፊት ለፊታችን ላይ ያለውን የመጣውን ነገር ምን እያደረግነው ነው? ያንን ስናደርግ እግዚአብሔር ደግሞ ውስጣችን ያለውን ነገር እየገለጠው ይመጣል ማለት ነው። እግዚአብሔር ይባረክ። ላለው ይጨመርለታል ማለት ይሄ ነው። ላለው ይጨመርለታል። ኃላፊነት ለሚወጣ አደራውን ለሚወጣ ለሱ ይጨመርለታል። ፈልጎ ያገኛችኋል። አገልግሎት እናንተ አትፈልጉት። እስኪ ደክማችሁ ድረስ ፈልጎ ያገኛችኋል። እስኪ ደክማችሁ ድረስ መፈናፈኛ እስከምታጡ ትንፋሽ እስከምታጡ ድረስ ፈልጎ ያገኛችኋል። የአገልግሎት በር ክፈት እያላችሁ በየቀኑ መጮህም አይጠበቅባችሁም ወዳጆች። በእውነት ነው የምላችሁ፣ አይጠበቅባችሁ። እስኪ ፊት ለፊት ያገኛችሁትን ነገር ሁሉ አድርጉ። እስኪ በጎደለው ስፍራ ሁሉ ቁሙ። ታያላችሁ። ፈልጎ አንኳኩቶ ነው የሚያገኛችሁ ወደ እናንተ መጥቶ። ማቴዎስ 13:11 ላይ እሱም እንደዚህ ያላቸው ለእናንተ የመንግስተ ሰማያትን ሚስጥር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም አለ። ላለው ይጨመርለታል ይበዛለትማል፣ ከሌለው ግን ያ ያለው እንኳን ይወሰድበታል። እዚህ ቦታ ላይ ደግሞ ይሄ ጥቅስ የተጠቀሰው መንፈሳዊ መረዳት እየጨመረ የሚሄድ ነገር እንደሆነ ለማሳየት ነው። መረዳት ያለው እየተጨመረለት ይሄዳል። ስለዚህ ለመጨመር መረዳት ነው ያለብን። እየበራልን ይሄዳል፣ እየተጨመረ ይሄዳል ማለት ነው። ማርቆስ ላይም ደግሞ እንደዚሁ ማርቆስ 4:24-25 ላይ በመቀጠልም ስለምትሰሙት ነገር ጥንቃቄ አድርጉ፣ በምትሰፍሩበት መስፈሪያ ይሰፈርላችኋል፣ እንዲያውም ከዚያ የበለጠ ይጨመርላችኋል። ላለው ይጨመርለታል፣ ከሌለው ላይ ግን ያው ያለው እንኳን ይወሰድበታል አላቸው ይላል። ይህንን ክፍል በተለያየ ኮንቴክስት እያሳዩዋችሁ ነው። ቅድም አደራውን ለሚወጣ በመክሊቱ ነግዶ ለሚያተርፍ ኃላፊነቱን ለሚወጣ ለሱ ሌላ መክሊት ይጨመርለታል ነበር። ከዛ ሁለተኛው ደግሞ መንፈሳዊ መረዳቱን ለሚያሳድግ ሰው ለሱ ተጨማሪ መረዳት ይሰጠዋል፣ ይበዛለታል ነው ኮንቴክስቱ። አሁን ደግሞ እዚህ ጋር ማርቆስ ጋር የምናገኘው ደግሞ መስፈሪያው የመስማታችን ያህል መሆኑን ነው። አሰማማችሁን አይቶ ይጨምርላችኋል። እንዴት ነው የእግዚአብሔርን ቃል የምንሰማው? እንዴት ነው የምንሰማው የእግዚአብሔርን ቃል? ሁል ጊዜ እንደምንለው ሴላ ብለን ነው የምንሰማው? ይጨመርልናል። እንዴት እንድትሰሙ ተጠንቀቁ ይላል። ቁጥር 27 ላይ ነገር ግን እነዛን በላያቸው ለነገስ ያልወደዱትን ጠላቶቼን ወደዚህ አምጧቸው፣ በፊቴ መረዷቸው ይላል። እንግዲህ ይሄ የሚያሳየው ክርስቶስ በመጀመሪያ ትሁት ሆኖ አዳኝ ሆኖ እንደመጣ ዳግም ሲመጣ ደግሞ ፈራጅ ሆኖ በክብር እንደሚመጣ ያሳየናል። ከዛ ከ28-48 ኢየሱስ በታላቅ ክብር ወደ ኢየሩሳሌም ሲገባ እናያለን። በተደጋጋሚ አይተነዋል። የመጨረሻው ሳምንት መጀመሪያ ነው ይሄ ክፍል። ሂዱ ብሎ በፊታችሁ ወዳለችው መንደር ሂዱ፣ ወደዚያ ስትገቡ ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ ወደዚህ አምጡት፣ ማንም ለምን ትፈቱታላችሁ ብሎ ቢጠይቃችሁ ለጌታ ያስፈልገዋል በሉት ይላል። ይሄ እንግዲህ አጋጣሚ የተደረገ ነገር ሳይሆን የትንቢት ፍጻሜ ነው ብለናል። የዘካርያስ 9:9 ፍጻሜ ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያም በአህያይቱ ግልገል በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል ብሎ ዘካርያስ የተናገረው የትንቢቱ ፍጻሜ ነው። ይሄ ንጉስ እንግዲህ በፈረስ ነው የሚገባው። ከዚህ ቀደም እንዳየነው ለጦርነት ነው ግን በፈረስ የሚገባው። አህያ ደግሞ የሚያሳየው ሰላምን ነው፣ ትህትናን ነው የሚያሳየው። እንግዲህ ይህ ታሪክ በአራቱም ወንጌላት ተጠቅሷል። ማቴዎስ ግን የውርንጫዋ እናት አብራ እንደነበረችም ይተርካል። ይሄ ማለት እንግዲህ ኢየሱስ የተቀመጠው በውርንጫዋ ላይ ስለሆነ ምንም አይነት ኮንፊውዥን የሚፈጥር ነገር አይደለም። ዘካርያስም የተናገረው በውርንጫይቱ ላይ እንደሚቀመጥ ነው። ደቀ መዛሙርቱ እንግዲህ ባለፈው እንዳልነው ሲልካቸው የተናገራቸው ቃል ላይ ምንም አልጨመሩም አልቀነሱም። ለጌታ ታስፈልገዋለች ሲሉ ሰዎቹ ፈተው እንደሰጧቸው እናያለን። ከዛ ሲገባ ወደ ኢየሩሳሌም በሚሄድበት መንገድ ላይ ልብሳቸውን ያነጥፉ ነበረ ይላል። ይሄ ንጉስን ለመቀበል የሚደረግ ልማድ ነበረ። ቅድም እንዳልኳችሁ ፊቱ ወደ ኢየሩሳሌም ስለነበረ ወቅቱም ፋሲካ ስለነበረ ሊነግስ መንግስቱን ሊመሰረት የሚሄድ የመሰላቸው ሰዎች ጥቂት አልነበሩም። ስለዚህ ደቀ መዛሙርቱም የመስቀል ነገር ሲያወራ የማይገባቸው የነበረው ለዛ ነው። ሰዎችም ደግሞ ወደ ኢየሩሳሌም ሲገባ ልብሳቸውን የሚያነጥፉት የዘንባባ ዝንጣፊ የሚያነጥፉት የነበረው ለንጉስ የሚደረግ ስርዓት የተለመደ ስርዓት ስለነበረ ነው። ነገስት ላይ ይሄንን ሐሳብ እናገኘዋለን። ነገስት 9 ሁለተኛ ነገስት ምዕራፍ 9 ቁጥር 13 ላይ ሁሉም ፈጥነው ልብሳቸውን ወሰዱ ይላል። እዩ የነገሰ ጊዜ ሁሉም ፈጥነው ልብሳቸውን ወሰዱ፣
በሰገነቱ መሰላል እርከን ላይ ከእግሩ በታች አነጠፉት፣ ቀንደ መለከትም እየነፉ እዩ ነግሷል አሉ ይላል። ይሄ ለነገስታት የሚደረግ በእስራኤላውያን ዘንድ የሚታወቅ ባህል ነው እና ኢየሱስ ወደ ንግስና እየሄደ በቃ መሲሁ መንግስቱን ሊመሰረት ነው፣ ሮማውያንን ሊያባርርልን ነው ብለው ነበረ ልብሳቸውን ሲያነጥፉለት የነበረው። ከዛ 38 ላይ በጌታ ስም የሚመጣው ንጉስ የተባረከ ነው፣ በሰማይ ሰላም በአርያም ክብር ይሁን ብለው ሲጮሁ እናያቸዋለን። ይህም የትንቢት ፍጻሜ ነው። መዝሙር 118 ቁጥር 26 ላይ እናገኘዋለን። በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት ባረክናችሁ ተብሎ መዝሙር መጽሐፍ ላይ የተጻፈውን እሱን ነው እየተናገሩ የነበረው። ከዛ ፈሪሳውያን መጥተው ደቀ መዛሙርትህን ገስጻቸው እንጂ አሉት። ይህንን ከመዝሙር መጽሐፍ ላይ አምጥተው እንደተናገሩ ለክርስቶስ ለመሲሁ የሚዘመር ዝማሬ እንደሆነ ስለሚያውቁ ደቀ መዛሙርቱን ገስጻቸው። አንተ ሰው ሆነ ሳለ እንደዚህ አይነት ዝማሬ ሲዘመርልህ እንዴት እሺ ብለህ ትቀበላለህ? ገስጻቸው እንጂ አይገባኝም በላቸው ብለው ሲሉት እናያለን። ከዛ ቁጥር 40 ላይ እሱ እንደዚህ አላቸው፣ እላችኋለሁ እነሱ ዝም ቢሉ ድንጋዮች ይጮሃሉ አላቸው ይላል። ይሄ ምን ማለት ነው? ደጋግሜ እንደነገርኳችሁ እስራኤል ዝም ብትል አህዛብ ያመሰግናሉ። እስራኤል አሁን ዝም ትላለች፣ በማግስቱ ዝም ትላለች። እንደውም ዝም ማለት አይደለም ስቀለው ማለት ትጀምራለች። ግን ድንጋዮች ያሉን እኛ አይደል? ከዚህ በፊት ነግሬያቸዋለሁ፣ ድንጋዮች ውሾች ብለው እንደሚጠሩን እኛ ድንጋዮች የተባልነው እኛ አመሰገን ነው። አህዛብ ያመሰግናሉ፣ እስራኤል ዝም ብትል አህዛብ ያመሰግናሉ ብሎ ይላቸዋል ማለት ነው። ከቁጥር 41 እስከ 44 ኢየሩሳሌምን አይቶ አለቀሰላት። ይህንንም ክፍል ትላንትና አይተናል፣ በተደጋጋሚ አይተነዋል። ወንጌላት ጌታ 2 ጊዜ ብቻ እንዳለቀሰ ይናገራሉ። አንደኛው አላዛር ሞቶ እነ ማርታ ሲያዝኑ አይቶ አብሯቸው አልቅሷል። ሁለተኛ ደግሞ ኢየሩሳሌም ማዳኑን ስትገፋ አይቶ አልቅሷል። 2 ጊዜ ነው ጌታ ያለቀሰው በወንጌላት ላይ። ድንጋይ በድንጋይ ላይ አይተውም አላቸው። ከዚህ ቀደምም ነግሬያቸዋለሁ። ይሄ ትንቢት በ70 ዓመተ ምህረት ሮማውያን ቤተ መቅደሱን ሲያፈርሱ ሙሉ ለሙሉ ይሄኛው ክፍል ተፈጽሟል። ምክንያቱም ድንጋዮቹ መካከል ሄሮድስ ቤተ መቅደሱን ሲገነባ ወርቅ አድርጎበት ስለነበረ ወርቁን ፈልቅቀው ለማውጣት አንድ ድንጋይ ከድንጋይ ጋር ተጣብቆ እንዳይቀር አድርገው ቤተ መቅደሱን አፍርሰውታል እና ጌታ የተናገረው ትንቢት በ70 ዓመተ ምህረት ፍጻሜን አግኝቷል። ከዛ ከቁጥር 45 እስከ 46 ድረስ ጌታ ቤተ መቅደሱን ሲያጸዳ ነው የምናየው። እንግዲህ ከዚህ ቀደም ብለናል፣ ለበጎ ዓላማ የተደረጉ ነገሮች ዋናውን አምልኮ አስረስተው ያልተገባ ጥቅም ማግበስበሻ ሲሆኑ ጌታ ጅራፉን አንስቶ ቤተ መቅደሱን ሲያጸዳ እንመለከታለን። ይሄ ቤተ መቅደሱን ያጸዳበት ክፍል የሚገርማችሁ ነገር ዮሐንስም ላይ ከኔው ጋር ነው እንደገና የምናየው እና እዛ ላይ ደግሞ በደንብ እንመለከተዋለን። ኢየሱስ 2 ጥቅሶችን ነው ቤተ መቅደሱን ሲያነጻ አንድ ላይ የጠቀሰው። 2 ጥቅሶችን ነው፣ ኢሳይያስ 56 እና ኤርሚያስ 7 ላይ ያለውን ነው ብያቸዋለሁ በቀደምም። በቃ ቤቴን የአሕዛብ የጸሎት ቤት ይሆናል፣ ለአሕዛብ ሁሉ የጸሎት ቤት ይሆናል የተባለውን እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ቤቱን ሲያጸዳ እናያለን። ዮሐንስ ላይ ስንሄድ ቤተ መቅደሱን ያጸዳው በአገልግሎቱ መጀመሪያ ላይ እንደሆነ ይናገራል። ዮሐንስ ምዕራፍ 2 ላይ ነው ገና ቤተ መቅደሱን የሚያጸዳው። ሌሎቹ ቦታዎች ላይ ደግሞ 3ቱ ወንጌላት በአገልግሎቱ ፍጻሜ ላይ እንዳጸዳ ይናገራሉ። ግን የቤተክርስቲያን አባቶች ምሁራን በሙሉ የሚስማሙት ጌታ ቤተ መቅደሱን ያጸዳው 2 ጊዜ እንደሆነ ነው። አገልግሎት ሲጀምርና አገልግሎት ሲጨርስ ቤተ መቅደሱን እንዳጸዳ ይናገራሉ። ከዛ ከቁጥር 47 እስከ 48 ድረስ ጌታ ማስተማሩን ሲቀጥል እናያለን። ሃይማኖተኞች ደግሞ ሊገድሉት ይፈልጋሉ፣ ግን ህዝቡ ተንጠልጥለውበት ነበረ። ህዝቡ ግን ከሱ ጋር ተቆራኝተዋል ይላል። ዛሬም ይሄ ሁኔታ ቀጥሏል ወዳጆቼ። ዛሬም ጌታ ብዙዎችን ይማርካል። ዛሬም ጌታ ብዙዎችን ይነካል፣ ብዙዎችን ይፈውሳል፣ ብዙዎችን ያስተምራል፣ ከሞት ወደ ህይወት ያሻግራል። ደግሞ ሊያጠፉት ወንጌልን ሊያጠፉ የሚያሳድዱ አሉ፣ ግን ወንጌል ይቀጥላል። ሃሌሉያ። ምን እንማር ከዚህ ምዕራፍ? አንደኛ እውነተኛ መዳን ፍሬ እንዳለው ከዘኪዎስ እንማራለን። እውነተኛ መነካት ፍሬ ያለው ወዳጆች፣ በቃ የተገለጠ ፍሬ ያለው በእውነት የተነካ ሰው ማንም ሳይከሰው፣ ማንም ሳይወቅሰው፣ ማንም ሳያስተምረው እግዚአብሔር እንደዚህ ሁላችንን ይንካን በጌታ በኢየሱስ ስም። በእውነት ደስ እያለው በቃ በደስታ ነው መስጠት የፈለገውና እውነተኛ መዳን ፍሬ እንዳለው ከዘኪዎስ እንማራለን። ሁለተኛ ንጉሱ እንደሄደ እንዲሁ ይመለሳል። በፊቱ ለመቆም የተዘጋጀን ነው።
ወዳጆቼ እኔ ሐዋርያት ሥራ ምዕራፍ 1 ቁጥር 8ን ስናጠና ረቁ በቃ በጣም ነው ልባችንን የነካችን፣ በጣም ነው ያስለቀሰችን። እሱን ክፍል ስናጠና እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይሄ ሲሄድ ያያችሁት ኢየሱስ እንደሄደ እንዲሁ ተመልሶ ይመጣል አሏቸው። ነጫጭ ልብስ የለበሱ መላእክት ፈዘው ቆመው ነበረ። በቃ ፈዘው ቆመው ነበረ። ጌታቸው ሲያርግ አይተው ተደንቀዋልም፣ ፈርተዋልም፣ ደንግጠዋልም፣ ጨንቋቸዋልም፣ ግራ ገብቷቸዋልም። የተዘበራረቀ ስሜት ውስጥ ነው ያሉት። ግን ፈዘው ቆመዋል። እዛ ቦታ ላይ የሚጠብቁበትን ቦታ ነግሯቸዋል። መንፈስ ቅዱስ እንደሚመጣ ከዛ ምስክሮቹ ሆነው እስከ ምድር ዳርቻ እንደሚሄዱ ነግሯቸዋል። ግን አዳት ፖይንት ያን ሁሉ ነገር ማሰባቀቷቸው ፈዘው ቆመው ነበረ። መላእክቱ መጡና እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ለምን ፈዛችሁ? ማለት በቃ ረቁ አስለቀሰችን። ይዛለት ይህን ስታጠና ለምን ቆምሽ እንዳለኝ ነው ጌታ። በቃ እኔን ራሴን ለምንድን ነው የቆምሽው? እመጣለሁ እኮ እንደሄድኩኝ እንዲሁ ተመልሼ እመጣለሁ። ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል። ኢየሱስ ይመጣል ወዳጆች። ኢየሱስ በክብር ይመጣል። ሲሄድ እንዳየነው እንዲሁ ይመጣል። በቃ ሃሌሉያ። በዚያችው ተራራ በደብረ ዘይት ተራራ ላይ በክብር ተመልሶ ይመጣል። ሲመጣ በፊቱ ለመቆም የተዘጋጀን እንሁን ወዳጆቼ። ሲመጣ በመክሊታችን ነግደን አትርፈን ጌታ ሆይ መክሊትህ አተረፈች የምንል እንድንሆን የተዘጋጀን እንሁን። መክሊታችንን የቀበረን እናውጣ። ማውጫውን መንገድ ደግሞ ቅድም ተነጋግረናል። አንደኛው ጸሎት ነው። ሁለተኛው አገልግሎት ነው። እያገለገልን ነው መክሊት የሚወጣው። እያገለገልን ነው። ግቡ፣ አገልግሎቶች ውስጥ ግቡ። ዳር ቆማችሁ አትዩ በእግዚአብሔር ቤት ውስጥ። እንግዲህ እንግዶችና መጻተኞች አይደላችሁም ይላል እግዚአብሔር ቃል። ይሄ መጻተኛ የሚያደርግ መንፈስ ስላለሁኝ እኔ በቃ ቅዱሳንን በቤተ ክርስቲያን ውስጥ ባለ ሀገሮች ሆነው ሳለ ቤተሰቦች ሆነው ሳለ መጻተኛ የሚያደርግ መንፈስ አለ። በቃ እንግዳ የሚያደርግ መንፈስ አለ። ሁሉ ጊዜ ይመጣሉ፣ ጫፍ ላይ ይቀመጣሉ። ልክ ይሄ ለቅሶ ሊደርስ የሄደ እንግዳ እንዴ! በአባታችሁ ቤት እንዴት ነው እንግዳ የምትሆኑት? ግቡ እንጂ ወደ ጓዳ ግቡ እንጂ የጎደለውን ነገር እዩ። ግቡ እንጂ ምንድን ነው የሚያስፈልገው? የቱ ጋ ነው ሰው የሌለው? የቱ ጋ ነው? የጸሎት ህብረት ላይ ነው? የእናቶች ህብረት ላይ ነው? የወጣቶች አገልግሎት ላይ ነው? የህፃናት አገልግሎት ላይ ነው? የናታኒም ላይ ነው? ኳየር ላይ ነው? ዲያቆናት ላይ ነው? የቱ ጋ ነው ሰው የጎደለው? ወንጌል ስርጭት ላይ ነው? ግቡ እንጂ ግቡ እንጂ። እናታችን ቤት ስንሄድ ዝም ብለን እንቀመጣለን እንዴ? አንቀመጥ። ገባ እንላለን እኮ አይደል እንዴ? እንደ እንግዳ ውጭ ላይ ዝም ብለን አንቀመጥም እኮ። እኛ መጻተኞች አይደለንም። በአባታችሁ ቤት የመጻተኝነት መንፈስ በጌታ በኢየሱስ ስም ከወንዶችና ከሴቶች ከእግዚአብሔር ልጆች ላይ የተመታ ይሁን። መጻተኞች አይደላችሁም። ይሄ መጻተኛ የሚያደርግ መንፈስ አለ። በቃ እሁድ እሁድ ይሄዳሉ። ልክ ሆቴል የሆነ ካፌ ምናምን እንደሄደ ሰው ዳር ላይ ቁጭ ብለው በልተው መባቸውን ሰጥተው ወጥተው ይሄዳሉ። እግዚአብሔር ለዚህ አልጠራንም። ቤተኞች እንድንሆን ተጠርተናል። ቤተሰብ እንድንሆን ተጠርተናል። ባለሀገሮች ከቅዱሳን ጋር ባለሀገሮች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ተብለናል። ቤተኞች ነን እኛ። ገባ እንላለን ወደ ውስጥ። የዛን ጊዜ መክሊታችንን እናገኘዋለን። ምንድን ነው ጥሪ? አትጨነቁ፣ ግቡ ግቡ። ያለው ክፍተት ላይ ግቡ፣ ስሩ፣ አገልግሉ። ከዛ የሆነው ቦታ ላይ እግዚአብሔር በቃ የሆነ ሲቀላችሁ ራሳችሁን ታገኙታላችሁ። ጥሪያችሁ ሲሆን፣ መክሊታችሁ ሲሆን፣ ጸጋችሁ ሲሆን ራሳችሁን ሲቀላችሁ ታገኙታላችሁ። በቃ ሳትጨነቁ ስታደርጉት ታገኙታላችሁ። ሰዎችም አንቺ እዚህኛው ጋር ሁኚ ሲሏችሁ ራሳችሁን ታገኛላችሁ። እንደው ልዩ ትንቢትም አትጠብቁ ወዳጆች። ትንቢት አያስፈልግም እያልኩኝ አይደለም፣ ግን ልዩ ትንቢትም አትጠብቁ። በቃ አዝ ዩ ዱ ኢት እጃችሁ ላይ የገባውን ነገር እያደረጋችሁት እያለ ጥሪያችሁን ለይታችሁ ታውቁታላችሁ። በእጃችሁ የገባውን ነገር በታማኝነት በሙሉ ኃይላችሁ እያደረጋችሁት እያለ ጥሪያችሁን ለይታችሁ ታገኙታላችሁ። በቃ ሰዎችም ለይተው ያገኙታል። እሷ ትጸልይ ሲሏችሁ ታገኛላችሁ። በቃ እኔ ልጸልይ ብላችሁ አይደለም፣ እሷ ትዘምር፣ እሱ ቃል ያካፍለን፣ እሷ ይሄኛውን አገልግሎት ተያዘልን ሲባል ታገኛላችሁ። በቃ ሰዎችም ልባቸው ያርፋል፣ እናንተም ልባችሁ ያርፋል፣ የእግዚአብሔርም ልብ ያርፋል እዛ ቦታ ላይ። ግን ካላገለገልን አናገኘውም ይሄንን
በእውነት ነው የምነግራችሁ። ዳር ላይ ቆሞ ይሄ በየቦታው እየዞሩ ጌታ ሆይ በእኔ ላይ ያለ ዓላማ ምንድን ነው? በየእንትኑ እየዞሩ ጥሬን ማወቅ እፈልጋለሁኝ። መጸለይ ጥሩ ነው፣ አትጸልዩ አይደለም የምለው፣ ግን አገልግሉ፣ ስሩ። እየሰራችሁ እያገለገላችሁ እግዚአብሔር ይገልጣችኋል። በዛ ውስጥ በቃ ይገልጣችኋል። አትችሉም። ስታደርጉት ነው ራሳችሁን የምታገኙት። 2 ሰው ካገኘሁኝ እኔ ስሰብክ ነው ራሴን የማገኘው። እሰብካለሁኝ ብዬ አይደለም። ይሄው ጓደኛዬ ምንቴ ከዴንቨር የሚገባው ወንድማችን ቲጂዬ እንትኗ ውስጥ ቦርሷ ውስጥ ተንቀሳቃሽ ፑልፒት አላት ነው የሚለው። በቃ ፑልፒት አለኝ ተንቀሳቃሽ። በቃ 2 ሰው ከተቀመጠልኝ ጠዋት ቸርች የሰማሁትን ሊሆን ይችላል፣ የተካፈልኩትን ሊሆን ይችላል፣ ትናንት ማታ ያነበብኩትን ሊሆን ይችላል፣ ጠዋት ስጸልይ ልቤ ውስጥ የሞላው ሊሆን ይችላል። ማስተማር፣ ማካፈል፣ መስበክ ጀምራለሁ። ስታደርጉት ራሳችሁን ታገኙታላችሁ። በቃ ስለዚህ እንግዳና መጻተኛ አንሁን። ንጉሱ ሄዷል፣ ይመጣል። በፊቱ ለመቆም የተዘጋጀን እንሁን። በመክሊታችን እንነግድ፣ እናትረፍ። 3ኛ ኢየሱስን እንደ መድኃኒት ብቻ ሳይሆን እንደ ንጉስም እንቀበለው። እንደ ንጉስ ሲቀበሉት ሪፊውዝ አላደረገም። አይገርማችሁ? ተዋቸው አለ። እነሱን ዝም ብታስብሏቸው አሕዛብ ድንጋዮች ድምፅ አውጥተው ያመሰግኑኛል አለ። እንደ ንጉስም እንቀበለው። 4ኛ ዛሬም ጌታ ማስተማሩን ቀጥሏል። እኛ ከየትኛው ወገን ነው ጥያቄው? ከየትኛው ወገን ነን? ከእሱ ጋር ከሚጣበቁት ከሚቆራኙት፣ ወይስ እሱን ከሚያሳድዱት? ምዕራፍ 20 አቤት ዛሬ አደረን። በቃ ምዕራፍ 20 ኢየሱስን በጥያቄ ሊያጠምዱት ሲሞክሩ እናያቸዋለን። ከቁጥር 1 እስከ 8 በኢየሱስ ስልጣን ላይ የተነሳን ጥያቄ ነው። ይህንን በምን ስልጣን ታደርጋለህ የሚለውን አይተነዋል በቀደምም። እሱም እንዲህ ሲል መለሰላቸው፣ እኔም አንድ ጥያቄ ልጠይቃችሁ ብሎ የዮሐንስን ጥምቀት ከሰማይ ነው ወይንስ ከምድር ብሎ ሲጠይቃቸው እናያለን። መመለስ ፈሩ። ምክንያቱም ከሰማይ ነው ቢሉ ለምን አልተቀበላችሁም ሊላቸው ነው። ከምድር ነው ቢሉ ደግሞ ሰው ሊወግራቸው ነው። ዮሐንስን እንደ እግዚአብሔር ሰው ይቀበሉት ነበርና ይላል። ስለዚህ ያንን ፈርተው አናቅም ሲሉት ጌታም አላውቅም አላቸው ማለት ነው። አላውቅም አላቸው። ዮሐንስን ከተቀበሉ ኢየሱስን መቀበል አለባቸው ደግሞ። ምክንያቱም ዮሐንስ ወደ ኢየሱስ የሚያመለከተው ሰውን ሁሉ። ከዛ ከቁጥር 9 እስከ 19 የጭሰኞቹን ምሳሌ እናገኛለን። እነሱንም አይተናቸዋል። የወይኑ ተክል ባለቤት ለጭሰኞቹ አከራይቶ ፍሬ ፍለጋ የላካቸውን ሰዎች ሁሉ ሲደበድቡ፣ ሲያዋርዱ መጨረሻ የምወደው ልጄ ልላክ ሲል የሚወደው ልጁንም እንዲሁ ወግረው ሲገሉት ተመልክተናል። እንግዲህ የወይኑ ቦታ እስራኤል ነው ብለናል። ባለቤቱ እግዚአብሔር ነው። ባሮቹ ነቢያት ናቸው። በየዘመናቱ መልእክት ይዘው መጥተው የተወገሩ፣ የተገደሉ፣ የተዋረዱ፣ ከዛ ደግሞ የተወደደው ልጁን ላከው ያለው ኢየሱስን ነው። የምወደው ልጄን እልካለሁኝ አለ። እግዚአብሔር አብ ኢየሱስን በጥምቀት በመለወጥ ተራራ ላይ የምወደው ልጄ ሲለው ተመልክተናል። ይሄ የምወደው ልጄ ብሎ የላከውን ኢየሱስንም እንደዚሁ እንደገደሉት እንደሚገድሉት አስቀድሞ ትንቢትን እየተናገረ ነበር ማለት ነው ጌታ በዚህ ምሳሌ ውስጥ። ኢየሱስ ከነቢያት አንዱ ሳይሆን የተወደደ የእግዚአብሔር ልጅ መሆኑንም በዚሁ ገልጦላቸው ያልፋል ማለት ነው። በዛ ቁጥር 16 ላይ ይመጣል፣ እነዚህን ገበሬዎች ያጠፋቸዋል አለ። የወይኑ አትክልት ባለቤት እነዚህን ሁሉ ካደረጉ በኋላ ምን የሚያደርግ ይመስላችኋል ብሎ ይመጣል። እነዚህን ገበሬዎች ያጠፋቸዋል፣ የወይኑን አትክልት ለሌሎች ይሰጣል። ይህንንም በሰሙ ጊዜ ይህስ አይሁን አሉ ይላል። እንግዲህ ገበሬዎቹ ጭሰኞቹ እስራኤላውያን ናቸው። ሌሎች የተባሉት ደግሞ እኛ ነን። ይመጣል፣ ይነቅላቸዋል፣ እነሱን ለሌሎች ይሰጣቸዋል። ታሲት የሆነባቸው ነገር ይሄ ነው። እነሱ ከምድራቸው ተነቀሉ። በ70 ዓመተ ምህረት ተነቀሉ ከምድራቸው። ይሄ ወንጌል፣ ይሄ ማዳን ወደ አሕዛብ ደግሞ ዘወር አለ። ከዛ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ይላቸዋል። በጣም ይገርማል። ይሄ ክፍል በጣም ይገርመኛል ሳየው። ግንበኞች እንግዲህ ስለ ድንጋይ ከፍ ያለ እውቀት ያላቸው ናቸው። እነሱ ናቸው እኮ ድንጋይ ማወቅ የነበረባቸው አይደለም። የማዕዘን ራስ የሚሆነውን ድንጋይ ግን ሚስ አደረጉት፣ ናቁት። አይገርማችሁም? ሊያውቁት ያልተገባቸው አወቁት። ሊያውቁት የተገባቸው ግንበኛ ነው ድንጋይን ሊያውቅ የሚገባው። እነሱ ግን ሳቱት። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ይላል። የማዕዘን ራስ ሆነ። ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ ሕግ አዋቂዎች መጽሐፍትን የመረመሩ የሕግን፣ የነቢያትን፣ የመዝሙራትን መጽሐፍ የሸመደዱ እነሱ ናቸው እኮ ያንን የማዕዘን ድንጋይ ማወቅ የነበረባቸው። ክርስቶስን ለይተው ማወቅ የነበረባቸው እነሱ ነበሩ። ግን አላወቁትም። እነሱ ሚስ አደረጉት።
የተናቁት ድንጋይ አያውቁም የሚባሉት ተራ ሰዎች ደግሞ እነ በርጠሚዎስ የዳዊት ልጅ ብለው ለመሲህነቱ እውቅና ሰጥተው ተቀበሉት። ከዛ ከቁጥር 20 እስከ 26 በቀደም አንስተነዋል። ለቄሳር ግብር ስለመክፈል የጠየቁትን ጥያቄ ነው። ለመሆኑ ለቄሳር ግብር መክፈል ይገባል ወይስ አይገባም አሉት። ቅድም እንዳልኳችሁ ክፈሉ ቢል ህዝቡ ይቃወሙታል። በህዝቡ ዘንድ ፖፑላሪቲውን ለማሳጣት ነው። ክፈሉ አለማለት አይችልም። ምክንያቱም ቄሳር ደግሞ ሮማውያን ያስሩታል አትክፈሉ ቢል። ክፈሉ ካለ ደግሞ ህዝቡ ራሱ ከሮማውያን ነፃ የሚያወጣው ሰው እየፈለገ በግብር የተማረረ ህዝብ ስለሆነ ይሄ ከኛ ወገን መስሎን ነበረ ብለው ይነሱበታል። ስለዚህ ይሄንን ማስነሳት ይሄንን ውዝግብ ማስነሳት ፈልገው ስለነበረ ነው የጠየቁት። ከዛ እሱ ዲናር አሳዩኝ አላቸው። የማን መልክና ጽሕፈት ነው ያለበት አላቸው። የቄሳር አሉ። እንግዲህ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ሳንቲሙ የተሸከመው የቄሳርን መልክና ጽሕፈት ነው። እናንተ ደግሞ አላችሁ የእግዚአብሔር መልክ ያለባችሁ። ስለዚህ የእግዚአብሔር እናንተ ናችሁ። ሳንቲሙን ለቄሳር ስጡና እናንተ ግን ራሳችሁን ለእግዚአብሔር ስጡ ማለቱ እንደሆነ በቀደምም ተመልክተናል። ከገንዘባችን በላይ ራሳችንን ለእግዚአብሔር መስጠታችን ግድ ሊለን ይገባል። ገንዘቤን ሰጥቻለሁ ከሚለው ይልቅ ራሴን ሰጥቻለሁ ወይ መጀመሪያ ያላችሁን አይደለም ይላል ሐዋርያው ጳውሎስ፣ እናንተን ራሳችሁን ነው የምንፈልገው ብሏል። ስለዚህ እኛ ራሳችንን መጀመሪያ ሰጥተናል ወይ የሚለው ነው ሊያሳስበን የሚገባው። የእግዚአብሔር መልክ ያለብን እኛ ራሳችንን ለእግዚአብሔር ሰጥተናል ወይ የሚለው ነው ሊያሳስበን የሚገባው ማለት ነው። ከቁጥር 27 እስከ 40 የሰዱቃውያንና የትንሣኤ ክርክራቸው ነው። ሰዱቃውያን እንግዲህ ሁሌ እንደምላችሁ ትንሣኤም መንፈስም መላእክትም አሉ ብለው አያምኑም እና ይሄ ዘር ለመተካት ሲባል 7 ወንድማማቾች ስላገቧት ሴት ታሪክ ፈጥረው ነው ትንሣኤን ስለማይቀበሉ ጌታ ላይ ለማሾፍ ነው ያንን ምሳሌ አምጥተው የተናገሩት። እንግዲህ 7ቱም ስላገቧት በትንሣኤ ቀን የማን ሚስት ትሆናለች ሲላቸው ጌታ ቀጥታ ጥያቄያቸውን አይደለም አድሬስ ያደረገው። በአጭር ቃል ቢቀመጥ የተናገራቸው ነገር የዘላለም ሕይወት በምድር ኑሮ አይብራራም የሚል ነው። በጣም ብዙ ጊዜ የምንቸገረው ወዳጆቼ ዘላለምን በጊዜ ለማብራራት ስንሞክር ነው። በጣም አልፈን እንሄዳለን። በቃ ሚስጥሩ ለአምላካችን የተገለጠው ለኛ ለባሪያዎቹ ለማመንና ለመታዘዝ ነው አለ ሙሴ። በቃ ወዳጆቼ ዘላለም የማናውቀው ነገር እኮ ነው። እኛ በመጀመሪያ ደረጃ ጅማሬ የሌለው ነገር እናውቃለን እንዴ? ፍጻሜ የሌለውስ ነገር አናውቅም እኮ እኛ። ነገር ሲጀምርና ሲያልቅ ነው የምናውቀው። ባያልቅ እንኳን የጀመረ ነገር ነው የምናውቀው ነገር ሁሉ። ዘላለምን አናውቅም። የዘላለም ህይወት በምድር ህይወት የሚብራራ አይደለም። ለዚህ ነው አንዳንዴ አልፈን ስንሄድ ውዝግብ የምንፈጥረው። አልፈን ስንሄድ የሰውን አእምሮ የሚያምታታ ነገር የምናደርገው። አንዳንድ ጊዜ እግዚአብሔር ተናገሩ ብሏቸው ነው ሰዎች ወይንስ ጀስት ስላዩን የተናገሩት የምላቸው አንዳንድ ነገሮች አሉ። አሁን በተለይ እንደዚህ ሱፐርናቹራል ኤክስፒሪየንስ ያላቸው ሰዎች አይታችሁ ከሆነ ወይ ኒር ዴዝ ኤክስፒሪየንስ ያላቸው ከሞት ተመለስኩኝ የሚሉ ሰዎች ወይ ደግሞ ወደ 3ኛው ሰማይ ተነጥቄ ነበረ የሚሉ ሰዎች ኤክስፒሪየንሳቸውን በሚናገሩበት ሰዓት ከእምነት ይልቅ ብዙ ጊዜ አይታችሁ ከሆነ ግራ መጋባት ነው የሚፈጠረው። ለምን ካላችሁ ሰማይ በምድር አይብራራ። በምን ቋንቋ ያብራሩታል? እጥረት ስለሚፈጠር ምሳሌ እኮ ያስፈልጋል ለማብራራት። ምሳሌ ስለሚያጥራቸው፣ ቃላት ስለሚያጥራቸው አላዩትም አልሄዱም አይደለም የኔ ክርክር። ማብራራት የማይቻል ነገር ስለሆነ ግን ከእምነት ይልቅ ግራ መጋባት ነው ብዙ ጊዜ የሚፈጠረው። ግራ መጋባት በቃ። ለዚህ ነው ሐዋርያው ጳውሎስ በስጋ ይሁን በመንፈስ አላውቅም እንዲህ ያለው ሰው ወደ 3ኛው ሰማይ ተነጠቀ አለ። ሰው ሊያየው የማይገባውን ነገር አይቼ ሰው ሊሰማው የማይገባውን ነገር ሰምቼ መጣሁኝ አለ። ግን አንዱንም አልነገረንም። ለምን ይመስላችኋል? ከእምነት ይልቅ ውዝግብ ነበር የሚፈጠርብን። ሰው ሊሰማው ሰው አንደርስታንድ የማያደርገውን ነገር እዚህ ምድር ላይ ባለ ነገር ማስረዳት የማይቻል ነገር ነው ያየው። ስለዚህ አለመናገርን መረጠ። አይተናል ማለት መናገር አለብን ማለት አይደለም። ሰምተናል ማለት መናገር አለብን ማለት አይደለም። መናገር ካለብን ደግሞ እግዚአብሔር የምንናገርበትን ቋንቋ ይሰጠናል። ሰማይን በምድር ሊያብራሩለት ሞከሩ።
እንደዛ አይደለም፣ ሰማይ እንደዛ አይደለም አላቸው። እንደዛ አይደለም፣ በምድር አይብራራም አላቸው። ከዛ በኋላ ከቁጥር 41 እስከ 44 ክርስቶስ የማን ልጅ ነው የሚለው ጥያቄ አሁንም እዚህም ወንጌል ላይ ይነሳል። ዳዊት ልጁን እንዴት ጌታዬ ብሎ ይጠራዋል? ይሄ በጣም ጥልቅ የሆነ ነገረ ክርስቶስ ነው። ክርስቶስ እንደ ሰው የዳዊት ልጅ ነው፣ እንደ አምላክ ደግሞ የዳዊት ጌታ ነው። ይሄ በጣም ጥልቅ የሆነ የክርስቶስን ማንነት የሚያሳይ ክፍል ነው ማለት ነው። ከዛ ከቁጥር 45 እስከ 47 ከጸሐፍት ተጠንቀቁ ይላቸዋል። ባለፈው እንዳየነው ጸሐፍት በውጫዊ ቅድስና እየተመጻደቁ ግን ውስጣዊ ግፍን በቀሚሳቸው ርዝመት የሚከድኑ ነበሩ። ስለዚህ ከነሱ ተጠበቁ። በውጭ መንፈሳዊ ሆናችሁ በውስጣችሁ በግፍ የተሞላችሁ እንዳትሆኑ ከእንደዚህ አይነት ግብዝነት ተጠበቁ ይላቸዋል ማለት ነው። ምን እንማር ከዚህ ምዕራፍ? አንደኛ ያወቅነው እውነት ካልታዘዝነው ይፈርድብናል፣ ወጥመድ ይሆንብናል ወዳጆቼ። ስለዚህ ባወቅነው ነገር ለመኖር ነው መነሳት ያለብን ማለት ነው። ሁለተኛ የሚጸና በማዕዘኑ ድንጋይ ላይ የተመሰረተ ህይወት ብቻ ነው። መጽናት ካስፈለገን ህይወታችን ሊመሰረት የሚገባው በማዕዘኑ ድንጋይ ላይ ነው። ሶስተኛ ከገንዘባችን በፊት መልኩ ያለበት ራሳችንን ማንነታችንን ለእግዚአብሔር ሙሉ ለሙሉ ልንሰጥ ይገባል። አራተኛ በእግዚአብሔር ፊት ውጫዊ ስርዓት ውስጣዊ ክፋትን አይደብቅም። በሰው ፊት በነጭ በረጅም ቀሚስ ውስጣዊ ክፋታችንን ልንደብቅ እንችላለን። በእግዚአብሔር ፊት ግን በውጫዊ ነገር ውስጣዊ ነገርን መደበቅ አይቻልም። ጌታ ይባረክ።